ይሄን መጽሐፍ ቅዱስ ላይ እንደጾመ ኤልያስ ካለ አሳየኝ። ከዛ ውጭ ግን በመጽሐፍ ከሌላ መጽሐፍቶች የኤልያስ መጽሐፍትን ወይንም ስለ ኤልያስ ጾም እንደሚጾም መጽሐፍቶችን አንብቤያለሁ አልኩት። መጽሐፍ ቅዱስ ውስጥ ካለ አሳየኝ። ካለ ምንም ችግር የለም። እሱን አታውቀውም አይደል? እሱን አለማወቅ አሁን ምን ሙሉ መጽሐፍ ቅዱስን አለማወቅ ነው? አታውቀውም ግን አይደል? ክፍሉን አታውቀውም። ካለ አሳየኝ። እሱን ሁለቱን አውቃለሁ አልኩህ። በቃ ስለዚህ ስለማታውቅ እኛ ለኦርቶዶክሳውያን መጽሐፍ ቅዱስ ለኛ ተወልደና ችግር የለም። ስለማታውቅ ጥቅሱን አውጣለት። መጽሐፈ ነገሥት ቀዳማዊውን አውጣለትና ምዕራፍ 19 ቁጥር 8 አንብብለት። ሚዩት አድርገህ በቃ ችግር የለውም እኛ እናስተምራለን። ኦኬ ኤልያስ መጽሐፍ ትንቢተ ኢሳይያስ ኤልያስ ላይ አለ ወይ? መጽሐፈ ነገሥትን አትቀበለው እኮ እዛ ጋ ልክ እንዳሁኑ 40 ቀን 40 ሌሊት እንደ ጾመ አሳየኝ። በቃ ካሁን በኋላ ብዙ እንትን ለአንብበውና ወደሚቀጥለው ችግር የለም። አንድ ጥቅስ አላወቅም ብሎ ዘጋፊ ላይ ሁላችሁ ሚዩት አድርጉ። በነገራችን ላይ አንድ ቢኒያም ምንድን ነው አሁን ቢኒያም ሶፊ ፕሊዝ አትግባ። በቃ ከዚህ በኋላ ማንም ቢኒያም የምትጠይቀው ማን ነው? ከማን ጋር ነው የምወያየው? ማን ነው የሚጠይቀኝ? አልገባኝም እኮ ከአንተ ጋር ነው የማወራው። ከማን ጋር ነው? እኔ ኒውትራል ጥያቄ ነው የምጠይቀው እኮ ከማን ጋር ነው የማወራው? ያለነው ከዛ በኋላ አንተ ላነሳኸው ቤተክርስቲያን የተለያዩ ወንድሞች ሶፊም ለሚጠይቀው ጥያቄ ለአንተም አሁን ቅድም ያላልከውም ነገር እንናገራለን ማለት ነው። ስለዚህ ይኸው በቃ እናንብብና ወደሚቀጥለው ጥያቄ የለውም አንብበው እንዴ። በቃ መጽሐፈ ነገሥት ቀዳማዊ ምዕራፍ 18 ምዕራፍ 19 ቁጥር 8 ከሰባት ጀምሬ ላንብበው። እሺ በላም ጠጣም ተመልሶ ብተኛ ካለ በኋላ የእግዚአብሔር መልአክ ደግሞ ሁለተኛ ጊዜ መጥቶ ዳሰሰውና የምትሄድበት መንገድ ሩቅ ነውና ተነስተ ብላ አለው። ቁጥር 8 ተነስቶም በላ ጠጣም፣ በዚያም ምግብ ኃይል እስከ እግዚአብሔር ተራራ እስከ ኮሬብ ድረስ 40 ቀንና 40 ሌሊት ሄደ። የታለ ጾመ ያለው? ሄደና ጾመ አንድ ነው። ኦኬ ቆይ ቢኒ ቆይ ችግር የለም 40 ቀንና 40 ሌሊት ሄዶ በየትኛው መች በበላው ምግብ ነው? እንደውም ምግብ ብላ የምትሄድበት ተራራ ረጅም ነው። ሄደና ጾመ አንድ ነው። ቆይ አንዴ ስማ፣ ወደሚቀጥለው ውይይት ግባ። በቃ የለም ቆይ አንዴ ስማ፣ የለም ችግር የለም። ሄደና ጾመ አንድ ነው። 40 ቀንና 40 ሌሊት ሄዶ መች በበላው ምግብ ነው? ጾመ የሚል አንተ ይሰው 40 ቀንና 40 ሌሊት ሄደው መች በበላው ጾመ የሚል አውጣልኝ። ጾመ እንደ ሙሴ 40 ቀን 40 ሌሊት ጾመ፣ እንደ ኢየሱስ 40 ቀን 40 ሌሊት ጾመ የሚል አውጣ። ሄደ 40 ቀን 40 ሌሊት ሄደ። እሺ ችግር የለም። ሳቁ ይደርሳል ወዳጄ፣ ሳቁ እኮ ይደርሳል። እሺ ቁጥር 8 ላይ መች በበላው ምግብ ነው 40 ቀንና 40 ሌሊት ሄደው ጾመ። እኔ ስለ ጾም ነው የምፈልገው። ጾመ ካላለ አቁም። መች በበላው ምግብ ነው 40 ቀንና የሚለው ላይ አቁመው። ሄደ የሚል አይደለም። ሰው ይሄዳል፣ ስንቅ ይዞም ይሄዳል። ተነስቶ ቆይ ስማኛ እንዴ ተነስቶም በላ ጠጣም ይላል አይደል? በዚያም ምግብ ኃይል ነው የሚለው። መች በበላው በዚያ ጊዜ በበላው ምግብ ኃይል እስከ እግዚአብሔር ተራራ እስከ ኮሬብ ድረስ 40 ቀንና 40 ሌሊት ሄደ። መች በበላው ምግብ ኃይል? በዚያን ቀን በበላው ምግብ ኃይል። እኔ አሁን ስለ ጾመ የሚል አውጣ። ቅድም አሁን ሄደ ቢኒ ይቅርታ አድርግልኝና ማለት ነው። አንተ በላውና አንተ ይኸውልህ መጽሐፍ ቅዱስን ይኸውልህ አንተ ሳትወለድ ነው ገባ። ቆይ አሁን ወደ ሌላ ሄደ። ያው ጋዲሳ ቆይ እሺ በቃ ሚውት አድርጋ። አይ ፈረሰ እንደናንተ አባባል። ቆይ እሺ እንቀጥል። እንግዲህ ማንበብ ትችላላችሁ። አንዴ ሳይሆን ሙሉ ከቁጥር አንድ ጀምሮ ማንበብ ትችላላችሁ። ለዛውም የነበረውን ነገር በግልጽ ማየት ትችላላችሁ ማለት ነው።
በጣም ጥሩ። አሁን ወደሚቀጥለው ቪዲዮ እንሂድ። ከዚህ አንጻር እንግዲህ ወቅቱም ደግሞ በነገራችን ላይ ሁላችንም ኦርቶዶክሳውያን በትዕግስት ነገሮችን እንይ። አሁን እኛ ምንም ነገር እንትን ብሎን አይደለም። ከታች የሚኖረው ፕሮቴስታንቱም፣ ካቶሊኩም፣ ኦርቶዶክሱም አስተሳሰብ ያለው የሚያስበውን ያመዛዝናል ማለት ነው። ስለዚህ ምንም ሆነንም አይደለም ባይደወይ ያው ሶፊ ጋር በደንብ ተነጋግረናል። ግድ የለም እኔ በጣም የወረድኩ ማንነት ያለኝ ነኝ። እኔ እዚህ ጋር እንድታከብሩኝ ምን እንድትሉኝ ምንም አልፈልግም። ከፈለጋቸው አሁኑ መሄድ እችላለሁ። ሚዩት አድርግና ስለሌላ ነገር የምታወሩ ከሆነ እኔ አልፈልግም፣ ምንም አልፈልግም። ይህንን ወቅ አይደለም እኔ እዚህ አከበር ምን እንድታከብረኝ ያከበረኝ አምላክ አለ። አይ የሆነ እንደ ትልቅ እንደ መንግስተ ሰማያት አታድርገው ቲክቶክ። እሺ ጥሩ። ታላቁ የአብይ ጾም ኩዳዴ ነው የሚባለው። ይሄ የኩዳዴ ጾም መጾም አለበት ብለህ ታምናለህ? የኩዳዴ ጾም ይኸውልህ ከዓመት እስከ ዓመት ብትጾም ምንም ችግር የለውም። የኩዳዴ ጾም ቤተክርስቲያን ነው። ቤተክርስቲያን ማለት መቼ እንደሆነ እሱን እየጠየቁ ነው። ሐዋርያቶች ጾሙ የሚል ነገር አላየሁም እኮ። ሐዋርያቱ ግን ይህንን 40 ቀን አልጾም ማለት የለም። ግን የሆነ ላይ ቤተክርስቲያን ስልጣን ስላላት ይህንን አድርጋለን ብትጾም ምትሆናል እኮ። ምንም አንሆንም። ግን ከየት የመጣ ነው? መጽሐፍ ቅዱሳዊ ነው ወይ? ቀኖና ነው እኮ አልኩህ። የቤተክርስቲያን ስልጣን ግን መጽሐፍ ቅዱሳዊ አይደለም። የቱ ጋር ክርስቶስ ነው የጾመው? እዛ ወዲህ 40 ቀን እንደምናምን እንትና ሙሴ ጾሙ። ሲጀመር ቀን ቀን ነው የሚጾመው አይደል? ሌሊት አይጾምም። ኢየሱስ ቀንና ሌሊት ነው የጾመው አይደል? አንዳንዴ ከባዱ ምንድነው? አይ የክርስቶስ ልጹም ካልክ ደግሞ 40 ቀን አለመብላት ነው። ቀንና ሌሊት ግን ያው ቤተክርስቲያን ሰዎች አሁን ያሉት ከክርስቶስ መሆን ስለማንችል ስለዚህ ተብሎ በዛን ሰዓት አሁን ምንድነው ክርስቶስ የጾመው ጾም ነው አይደል? አሁን አንተ ጾም አለ አለ መጽሐፍ ቅዱስ ውስጥ አለ። አይ እኛ አሁን የግል ጾም ነው ሰው ጾም ማለት ነው። 40 ቀን ምናምን ጾም ብሎ ነገዋል። ታዲያ ለምን ትጾማለህ? አይ እኔ በራሴ ከእግዚአብሔር ጋር ህብረት ለማድረግ ሰውነትንም ለመጎሰብ አንዳንዴ ዝም ብለን የምንቃወመው አሁን ቤተክርስቲያን ስልጣን አላት አይደል? በስልጣኗ ከመጽሐፍ ቅዱስ ጋር ገናኝታ በመጾም የምታገኘው ባለመጾም የምታጣው ነገር አለ። በጾም መመሰል ራስን አትክመ ከእግዚአብሔር ጋር ለምን ጾሙ ብሏል። አይ ኤርምያስን ገባኝ አደከምክ ራስን አይደለ? ከእግዚአብሔር ጋር ግን ከክርስቶስ ደህንነት ጋር ይገናኝ። ስለዚህ ለምሳሌ ኢየሱስ ክርስቶስ 40 ቀንና ሌሊት የጾመው 40 ቀንና 40 ሌሊት ሲጀመር የኢትዮጵያ ኦርቶዶክስ ቤተክርስቲያን ጾሙ እኮ ይሄ 55 ቀን አካባቢ አይደለም? 15 ቀን የነነዌም አለ 15 ቀን ደግሞ ሐዋርያቶች ይጾሙት ብሎ 15 ቀን የተጨመረ አለ እኮ ወደ 55 ቀን መሰለኝ። ወደ 55 ቀን እሱ 40 ቀንና 40 ሌሊት ነው። ስለዚህ አሁን አንተ ሌሊት ትጾማለህ? ሌሊት ትጾማለህ? ሌሊት እተኛለሁ። Running breaks your joints. Tai Chi build. እሺ እስኪ እንደገና አብራራለን። እንግዲህ ክሊር የሆነ ነገር ነው የተናገርከው፣ አብራራለን። እግዚአብሔር ይመስገን እኔ ጾምን አልከለከልኩም። ከዓመት እስከ ዓመት ራሱ ቢጾም መልካም ነው። ጾም በጣም መልካም ነው፣ በጣም ጥሩ ነው። ቤተክርስቲያን ያስቀመጠችው ደግሞ 7ቱ አጽዋማት ስርዓት አላት። ያንን በቀኖና በስርዓት አስቀምጣለች። ይህንን ሐዋርያቶች ጾመዋል መጽሐፍ ቅዱስ ላይ አይልም። ቤተክርስቲያን ግን ስልጣን ስላላት በዚህ ስልጣኗ ይህንን ጾም አስቀመጠች። እንደውም ለምን ብትጾም መልካም አይደለ እንደ እያልኩት ነው። ኩዳዴ ጾም አይጾምም አያስፈልግም ምናምን የሚል ቃል ከአፌም ከምኔም አይወጣም። እንደውም ዓመቱን ሙሉ ብንጾም ይጠቅመናል ጾም። ሐዋርያቶች ግን ይህን ጾሙ የሚል መጽሐፍ ቅዱስ ላይ የለም። ቤተክርስቲያን ግን ከተቋቋመች በኋላ እንግዲህ የዚህኛውን ጾም እንግዲህ 318 ሊቃውንት ይሁኑ ምን ውስጥ ስላላወቅኩት ይህን ግን ቤተክርስቲያን ስላስቀመጠች ጾም እንደውም ከዓመት እስከ ዓመት ብንጾም መልካም ነው ያልኩት። እሺ 40 ሲደመር 15 የሚለው ትምህርትን ከየት አመጣኸው? ሲነገርና አብራራለሁ። የምን 40 ሲደመር 15 ቀን ጾመዋል ብለሃል እኮ። ጾሙ 40 ቀን ነው ኢየሱስ ክርስቶስ የጾመው። 15 ቀን ደግሞ ሐዋርያት የጾሙት ጾም አለ፣ እሱን ተጨመረ። ስለዚህ 55 ቀን ሆነ። ምንድን ነው እንደዛ ነው የቤተክርስቲያን ትምህርት? እንደዛ ነው ባይሆንም በቃ ይሄንን እንደዚህ ነው። ካልሆነ ደግሞ ትነግረኛለህ ከፈለክ። ምንድን ነው አትጹሙ አልኩኝ። ጥሩ እንግዲህ አሁን በትዕግስት እንስማ። ሐዋርያት በሐዋርያት ስራ ላይ ጾም አልጾሙ?
ሐዋርያት ጾመዋል 40 ቀን 40 ሌሊት ግን ወይንም 40 ቀን ጾም ጾመው ምናምን የሚል የለም። ይሄ መጽሐፍ ቅዱስ ውስጥ የለም። ጾም ጾመዋል በጾም እያለ ጳውሎስ እንደውም በጾምና በጸሎት አለ። እሺ 40 ሲደመር 15 ነው ቤተክርስቲያን ብላ የምታስተምረው። እንዴት 40 ሲደመር 15? 40 ሲደመር ሐዋርያቱ የጾሙት 15 ተደምሮ ብለህ ተናግራለህ። አሰማ መልሽ እኮ 15 ቀን የተጨመራለ እንዴ? 40 እኮ የኢየሱስ ክርስቶስ ጾም ነው። አሁን እንግዲህ ምን መሰለህ አንተም አታውቅም እንዴ? እሺ ስለዚህ 55 ቀን የሆነው ጾምን ምንድን ነው ምክንያቱ ብለህ ነው የምታስበው? እስኪ ንገረን እሱ። አይ እሱ ጾሙ ብዙ ነገር አለ፣ ረስቼዋለሁ። አሁን ለማስታወስ አልፈልግም፣ አልችልም። ግን ጾመዋለሁ። ይኸው እየጾምኩ ነው። ኢየሱስ ክርስቶስ 40 ቀን ጾም የጾመውን አመጣ እያልኩ ከአሁን መልሰህ ትደጋግመዋለህ። እሺ ቀጥል። በጣም ጥሩ። እሺ ቤተክርስቲያን እንግዲህ 55 ቀን ያደረገችበት የጾም ጉዳይን በአጭር አማርኛ 15 እሁዶችና 7 ቅዳሜዎች የማይጾሙበት ቀዳሚ ሰንበትና ሰንበት ስለሆኑ የማይጾሙበት ጊዜ ስለሆኑ እነዛን ግን ከሰኞ እስከ ዓርብ የሚቆጠሩት 40 ቀናት ስለሆኑ ቤተክርስቲያን 15ቱ ቀናትን አድ ያደረገችበት ሐዋርያቱ ስለ ጾሙ ሳይሆን 8 ሲደመር 7 15 የሚበሉበት ወይም በሰንበት የሚደረጉ ስርዓቶች ስላሉ በዛ በቅዳሴም በሌላም ለዛ ነው የቤተክርስቲያን ትክክለኛ ትምህርቱ ስርዓቱም ይሄ ነው እና ቤተክርስቲያን 15 ቀን 55 ቀን ያደረገችበት በአጭር አማርኛ ይሄ ነው የቤተክርስቲያን ትምህርት። እንግዲህ እቺ ቤተክርስቲያን ወደሚቀጥለው እንሂድ። ጥምቀት በእምነት ብቻ ብላ ታስተምራለች ብለናል አይደለም? መዳን በጸጋ የተገኘው መዳን አሁንም በእምነት ነው። እምነት ያለ ስራ ሙት ነው ያለችው ስራ ለመዳን ሳይሆን ለጽድቅ ነው። ስራ አያጸድቅም፣ እንደ ስራ አያድንም፣ ግን ያጸድቃል። መዳን አሁንም ቤተክርስቲያን በወንጌሉ ብቻ መዳን እንዳለ ያንንም በእምነት እንደምትቀበል እንኳን አይደለም መጽሐፍ ቅዱስ ሃይማኖተ አበው ላይ አውጥቼ ላሳይክ እችላለሁ። እሺ አውጣና ሃይማኖተ አበው ላይ አውጣና ታሳየናለህ። እሺ ሃይማኖተ አበው ገጽ 23 አውጡ። እሺ ፔጁ ራሳ ሃይማኖተ አበው አሳየን።
ካህኑን መግነዙን ትቶ ተነሳ። እርሱ ሐዋርያት ወደ አሉባት በዝግ ደጅ ገብቶ ሰላምን ሰጣቸው ይልና የመጨረሻ ሐዋርያት ይኸው መጣሁልህ ወደ እምነት ሐዋርያት በሰበሰቧት ገጽ 47 ደግሞ ግባ። አሁን የመጨረሻ ገጽ 47 ነው። ወደ እምነት አይደለም 37 ማን ነው ያልከኝ? 37 ዛግናጢዮስ ጻፎ 37 ገጽ 47 ዘዲዮናስዮስ ነው። ዛግናጢዮስ ነው። እኔ ጋ ዛግናጢዮስ ነው። እሺ ያሳየን 37 የምትለው ዛግናጢዮስ ነው። አሁንም ይኸው አሳየን። አይታይም እኮ ልመጣልህ ነው። አትቀይረው 37 ገጽ ዛግናጢዮስ 37 ዛግናጢዮስ አቀርበው እዚህ ጋር እንትን ስላላለ ነው። ይኸው ይታያል። አይታይም። ዛግናጢዮስ ቆይ እንትኑን ላስተካክለው። ቆይ እሺ አሁንስ ይኸው ገጽ 37 ዛግናጢዮስ 38 ላይ ነው ያለው። አቦ 37 ነው የኔ። እሺ 47 አውጣው። ይኸውልህ 47 ዘሰልስቱ ምዕት 47 ዘሰልስቱ ምዕት እሺ 47 ቁጥር 4 ላይ 47 ገጽ 47 ቁጥር 12 ላይ እሺ ይኸው ሐዋርያት በሰበሰቧት ከሁሉ በላይ በምትሆን በአንዲት ቤተ ክርስቲያን እናምናለን። ኃጢአት የሚሰረይባት ጥምቀት አንዲት እንደሆነች እናምናለን ብለው አስቀምጧል። የሙታን መነሳትም የሚመጣውን የዘላለም ሕይወት በእውነት ተስፋ እናደርጋለን። ምን እንላለን? እናምናለን። እሺ እነሱ እናምናለን ያሉት አንዲት ጥምቀት ምንድን ነች? በቃ አንዲት ይኸው እዚህ ጋር ይኸዋት ኃጢአት የሚሰረይባት ጥምቀት አንዲት እንደሆነች እናምናለን። ይቺ አንዲቷ ጥምቀት ማቴዎስ እንሂድ እስቲ ማቴዎስ 20 እቺ አንዲት ሐዋርያት በነገራችን ላይ መች ነው የደነገጉት ይህን ድንጋጌ ሐዋርያት? 318 ሊቃውንት ተሰብስበው ለቤተ ክርስቲያን 75 አባቶች ናቸው። እዚህ ላይ 318 አይደለም 75 አባቶች ናቸው። ይሄ የኛው ነገረ ክርስቶስ ላይ 75 አባቶች ናቸው። ጉባኤውን ቆይ አሁን መልክ አሁን ለጠየቀኝ ጥያቄ አንዲት ኃጢአት የሚሰረይባት በቃ እሷን ልንገርህ እንትን የማትለኝ ከሆነ መቼ ነበረ ንገረኝ እስኪ እኮ ልምጥ። በቃ አሁን ማብራሪያ ልስጥበት። በጣም ጥሩ። ማቴዎስ 20 ቁጥር 22 ግቡ። ሌሎች ሁላችሁም ማቴዎስ 20 ቆይ ከጀምርልኛ መቼ ነበረ ወደ ማቴዎስ ከመሄዳችን በፊት መች ነበረ ሐዋርያት የደነገጓት አንዲት ጥምቀት መቼ ነበረ? መቼም እየነገርኩ ዘሰልስቱ እያልኩ አነበብኩ። መቼ ነበረ ታውቀዋለህ? መቼ? አሁን እሱ ምን የዓመተ ምሕረቱ ነው? አታውቀውም? ካላወቅከው ሌላ የዓመተ ምሕረቱን ነው የፈለግከው ወይ? አዎ። ለአንተ ምንድን ነው ዓመተ ምሕረት የጨነቀ? እውቀቱ አያውቅም ለማለት ነው? የኒቅያ ጉባኤ ጊዜ ነው የደነገጉት። ስንት ዓመተ ምሕረት? 325 በጣም ጥሩ። 325 ላይ በአንዲት ጥምቀት ብለው የተናገሩት የምንን ጥምቀት ነው? በቃ አሁን አዳምጠኝ፣ የምንን ጥምቀት እንደሆነ የክርስቶስ የደሙ የሞቱ ጥምቀት። የውሃ ጥምቀት እዚህ ጋር አልገለጹም፣ ውሃም አላሉ። እሺ ማስረጃ አሳየን፣ የደሙ ጥምቀት የሚል አሳየን።
እኮ በቃ የውሃ ጥምቀት እንደሌለ እዚህ ጋር አይተዋል አይደል? የውሃ ጥምቀት ብለዋል። እንጠመቃለን ያሉት እናምናለን ያሉት። እሺ የደሙ ጥምቀት የሚለውን አሳየ። ቆይ እንጠመቃለን ያሉት እናምናለን ያሉት ንገረኛ አንተ። ምኑን? አሁን ኃጢአት በሚሰረይባት በአንዲት ጥምቀት እንጠመቃለን ያሉት እናምናለን ያሉት። የኃጢአት ስርየት በምትገኝበት በአንዲት ጥምቀት እናምናለን። በአንዲት እንጂ እንጠመቃለን አላሉ። በአንዲት ጥምቀት እናምናለን። በነገራችን ላይ አንዲቷን ጥምቀት ነው የሚያምኑት። አንዲቷ ጥምቀት የደም ጥምቀት ነች የምትል ጥቅስ አምጣ። በቃ አንዲቷ ጥምቀት እንግዲህ የሞትም ጥምቀት ነች፣ የመቀበር እሱ ምንድነው? ማቴዎስ 20 ማቴዎስ 20 የደም ጥምቀት ነች የሚል አሳየን ነው እያልን ያለ እሱ። ኃጢአት የሚሰረየው ደም ካልፈሰሰ ስርየት የለም ስለሚል ደሙን ያፈሰሰው ኢየሱስ ምን አለ? እኔ የምጠጣትን ጽዋ ማንም አይጠጣትም፣ እኔ የምጠመቀውን ጥምቀት እናንተ ልትጠመቁት አትችሉም። ጥምቀት ትርጉሙ መቀበር፣ መዘፈቅ፣ መዋጥ፣ መነከር፣ መሸፈን ስለሆነ ኢየሱስ ክርስቶስ ምን አለ? ተቀበለ። ስለዚህ ማቴዎስ 20:22 ላይ ወይ መልካም ኦርቶዶክስ ተዋህዶ ነኝ ብለናል አደለ? በ40 ቀን ተጠምቃል አደለ? አሁን ስለ ቀኖና አይደለም ማውራት፣ ስለ ዶግማ ነው። ቀኖና ነው ጥምቀት፣ ቀኖና ነው። ሁለቱን ላስረዳ። አምስቱ ዶግማ አንተ በ40 ቀን ቤተክርስቲያን ሁለት ጊዜ አስቀምጣለች። አንዱን በ5ቱ ዶግማና ሌላው ደግሞ በ7ቱ የቤተ ክርስቲያን ሚስጥራት ጋር አስቀምጣለች። 5ቱ ዶግማ የምናምናቸው ነገር ናቸው። ለምሳሌ ስለ ስላሴ ታምናለህ፣ ሚስጥረ ስላሴ። ስለ ሚስጥረ ስጋዊ ታምናለህ፣ ሚስጥረ ጥምቀትን ታምናለህ፣ ሚስጥረ ቁርባንን ታምናለህ፣ ሚስጥረ ትንሣኤ ሙታንን ታምናለህ። እነዚህ የተፈጸሙ ናቸው። ለአንተ ደግሞ ቤተ ክርስቲያን ያስቀመጠችልህ ቀኖና ላይ ደግሞ ቆይ ልምጣ። አሁን 5ቱ ዶግማ ብለናል አደለ? ሚስጥረ ስላሴ አደለ? ሚስጥረ ስጋዊ፣ ሚስጥረ ጥምቀት ብለሃል አደለ? ሚስጥረ ጥምቀት ብለሃል አደለ? ቀጥሎ ሚስጥረ ቁርባን ብለሃል። ቀጥሎ እዛ ሚስጥረ ትንሣኤ ሙታን ብለሃል። አሁን በደንብ ስማኝ። ሚስጥረ ጥምቀትን በምንድን ነው የምታገኘው? ሚስጥረ ስጋዌን በምንድን ነው የምታገኘው? ሲያብራራለን። በኦርቶዶክሳዊ ትምህርት በ40 ቀን ሚስጥረ ስላሴን በእምነት እንደተቀበል የደም ጥምቀትና የተጠመቀው በ40 ቀን ተጠምቅ ያለው ካልክ ማለት ነው። ሲያብራራለን። እሱን ግድ የለም። የውሃ ጥምቀት መተባበርና ምሳሌ ወይም ቤተክርስቲያን ያስቀመጠችው ስርዓት መሆኑን እሱም በኋላ አሳያለሁ። አሁን መተባበርና ምሳሌ ነው ብላ ግባና ምሳሌ ነው ብላ ቤተክርስቲያን ያስቀመጠችበት ትምህርት ነው። ጥምቀት ምሳሌ ነው፣ መተባበር ነው። አሳያለሁ ከመጽሐፍ ቅዱስ። አሳየኝ። ምሳሌና መተባበርና ያንን ልጨርሳ። ቤተክርስቲያን ትምህርት አሳየኝ። አሁን ኦርቶዶክስ ምናምን አትበል። ኦርቶዶክስ ተዋህዶ ከመጽሐፍ ቅዱስ ውጪ አታድርጋት። የመጀመሪያቱ ቤተክርስቲያን መጽሐፍ ቅዱሳዊ እስቲ ስለፈጠረክ አንድ ሐዋርያት በሰሯት በአንዲት ቤተክርስቲያን እናምናለን ብለው ኮት ያደረጉት እኮ 318 ሊቃውንት ወደ መጽሐፍ ቅዱስ ነው። አንዲት መጽሐፍ ቅዱስን ከቤተክርስቲያን ለይተህ ቤተክርስቲያን የሚል አሳየን። ላሳይ ነው። መጀመሪያ ግን የክርስቶስ የሞቱን ጥምቀት ላሳይ። ቆላስያስ 2 ግባ። ቆላስያስ 2:12 አሁን ምንጊዜም ለሰዎች ጥምቀት ሲባል ሁሌ ውሃ ነው የሚመጣባቸው። ጥምቀት የእሳትም ጥምቀት አለ። የግድ በእሳት ደግሞ ተጠመቅም አይልህም። ይኸው ሐዋርያት 2:12 ላይ በጥምቀት ከሱ ጋር ተቀበራችሁ። በደንብ አዳምጠኝ። የት ነው? በጥምቀት ከሱ ጋር ምን አላችሁ? ተቀበራችሁ። ንገረን። በጥምቀት ከሱ ጋር አስጨርሰኝ። ቦታውን ንገረን። ቆላስያስ 2:12 እሺ፣ አንብበው። በጥምቀት ከሱ ጋር ተቀበራችሁ፣ በጥምቀት ደግሞ ከሙታን ባስነሳው በእግዚአብሔር አሰራር። ከሱ ጋር ተቀብራችኋል፣ ከሱ ጋር ተነስታችኋል። በእግዚአብሔር አሰራር በማመናችሁ ከሱ ጋር ምን ብላችኋል? ተነስታችኋል።
ይሄ ጥምቀት የክርስቶስ መሞት መቀበር፣ ክርስቶስ ሞተ ተቀበረ ማለት እኛ ሞተን ተቀበርን ማለት ነው። ክርስቶስ ሲነሳ እኛም ተነስተናል። ይሄ በማን አሰራር አለ? በእግዚአብሔር፣ በሰው አይደለም። ስለዚህ ክርስቶስ የተጠመቀውን ጥምቀት እኛም ተጠምቀናል። ይሄ የውሃ ጥምቀት አይደለም ለእኛ ስለ ኃጢአታችን ሲሞት። እሺ ቆይ አንዴ እዚሁ ጋር ከፍ በልና ከቁጥር 9 ይሄኛው ግን አልገባም ቢኒ። ይሄኛው ቤተክርስቲያን እንዲህ ብላ ታስተምር መጽሐፍ ቅዱስም እንዳይል ይሄ የቤተክርስቲያን አይደለም። መጽሐፍ ቅዱስ የቤተክርስቲያን አይደለም። ቆይ ይኸው አንብብልን። ይኸው ከቁጥር 9 ጀምረ አንብበው። ጌታ ወይ መጽሐፍ ቅዱስ የቤተክርስቲያን አይደለም። ይኸው ቁጥር 9ን አንብበው። ለአንብብልን ቁጥር 9 ይሄ የቤተክርስቲያን አይደለም። አሁን ያነበብኩት አንተ እንደምትለው እዚህ ጋር አላልኩም እኮ እኔ ምንም አላልኩም። እኔ መጽሐፉ ነው ያለ። አሁን እኔ ደግሞ ልናገርና አንተ የተናገርከው ልናገር ይቻላል። በቃ አንዲቷን ጥምቀት አንተ ተናገር። በቃ በጣም ጥሩ። ሚዩት አድርግ። እሺ ለማረም ያክል ቆላሲስ ምዕራፍ 2 ቁጥር 12 ብሎ አንብቦታል። ጥምቀት እያስገባበት ከሌለ አስገባለሁ። የውሃ ጥምቀት እያስገባው የቤተ ክርስቲያናችን ግን የውሃ ጥምቀት እንደሚያስፈልግ እናገራለሁ በኋላ። ቆይ አሁን የተናገርከውን ራሱ ነው ክሊር የማደርገው። ወደ ቆላሲስ ሰዎች ምዕራፍ 2 ቁጥር እሱ እንግዲህ 12 ላይ ነው ያነበበው። ከፍ ብለን ማየት ትልቅ ነገር ነው። ከቁጥር 8 ጀምሬ ላንብበው። እንደ ክርስቶስ ትምህርት ሳይሆን እንደ ሰው ወግና እንደ ዓለማዊ እንደ መጀመሪያው ትምህርት ባለ በፍልስፍናና በከንቱ መታለል ማንም እንዳይማርካችሁ ተጠበቁ። በእርሱ የመለኮት ሙላት ሁሉ በሰውነቱ ተገልጦ ይኖራልና ለአለቅነትና ለስልጣናት ሁሉ ራስ በሆነው በእርሱ ሆናችሁ ተሞልታችኋል። የሥጋ ሰውነትም በመገረፍ በክርስቶስ መገረዝ በእጅ ባልተደረገ መገረዝ በእርሱ ሆናችሁ ደግሞ ተገርዛችኋል። በደንብ ስሙ። በጥምቀት ከእርሱ ጋር ተቀብራችሁ። በምን? በጥምቀት ከእርሱ ጋር ተቀብራችሁ። በምን? በጥምቀት ከእርሱ ጋር ተቀብራችሁ። በጥምቀት ደግሞ ከሙታን ባስነሳው በእግዚአብሔር አሰራር በማመናችሁ ከእርሱ ጋር ተነሳችሁ። እናንተም በበደላችሁና ስጋችሁን ባለመገረዝ በሆናችሁ ጊዜ ከእርሱ ጋር ሕይወትን ሰጣችሁ ብሎ ይህ ቦታ እንግዲህ በግልጽ አማርኛ የሚናገረው ጥምቀት ግርዘት አለ። በብሉይ ኪዳን የእግዚአብሔር ሕዝብነት የሚለይበት በግልጽ አማርኛ መገረዝ ነበረ። እዚህ ጋር ጥምቀት ብሎ ይናገራል። አሁን በደንብ ስሙ። 318 አባቶቻችንም በአንዲት ጥምቀት፣ አንድ ጌታ፣ አንድ ሃይማኖት፣ አንዲት ጥምቀት። በነገራችን ላይ እኛ ኦርቶዶክሳውያን የክርስቶስ ኢየሱስን ደም እንዴት ብላችሁ ታምናላችሁ ካላችሁ መጽሐፍ ቅዱስም ቤተክርስቲያንም የምትለው ስጋዬን የበላ ደሜንም የጠጣ ነው የሚለው። የዘላለም ሕይወት አለው። ከዛ በተረፈ ከጌታ ጎን እንግዲህ የፈሰሰው ማይገቦት ትለዋለች ቤተክርስቲያን፣ እንዳትዘናጉ። ከጌታ ጎን የወጣው ውሃና ደም ነው። ስለዚህ መጽሐፍ ቅዱሳችን አባቶቻችን አንዲት ጥምቀት ብለው የሚናገሩት እንደ ሐዋርያት ሥራ ምዕራፍ 2 ቁጥር 38፣ እንደ ሐዋርያት ሥራ ምዕራፍ 22 ቁጥር 15፣ እንደ ሁለተኛ ጴጥሮስ በግልጽ አማርኛ 3:20 የውሃ ጥምቀት ነው። እቺ የውሃ ጥምቀት የሰውነት እድፍ ማስወገጃ ሳትሆን አማናዊ ናት ብላ ነው ቤተክርስቲያናችን የምታስተምረው። እና አሁን መልካሙ የተናገረው የደም፣ ምክንያቱም መልካሙ አሁን በ40 ቀኑ በደም አልተጠመቀም። በደም ተጠምቆ ከሆነ ቤተክርስቲያን 5 አይነት ጥምቀት ብላ የምታስተምረው አለ። የደም ተጠምቆ ከሆነ ዲቤት ነው ያሳየን። ቢኒ አልገባኝም። ሰዓት እያዝልን እንዲህ ከሆነ አንዴ ቢኒ ሰዓት እያዝ፣ ጥሩነቱ ሳያዝ እያዝ። ግን አንድ ጥያቄ ብጠይቅህ ደስተኛ ነህ? ምንም ችግር የለብኝም። ጥምቀት የግርዘት ምሳሌ ነው?
አይደለም፣ ምሳሌ አይደለም፣ ምንድን ነው? ምትክ ነው። በጣም ጥሩ። ምትክ ከሆነ ሮሜ ዘፍጥረት 17 ቁጥር 10 ላይ በእኔና በእናንተ መካከል ላለው ቃል ኪዳን ምልክት ይሁን አለ። ሮሜም 4 ቁጥር 11 ላይ የመገረዝን ምልክት ተቀበለ። ስለዚህ ጥምቀት ምልክት ነው ማለት ነው። ምልክት አይደለም። ይኸው ግርዘት እንዴ! ይኸው ጥምቀት ግርዘት ነው ካልከኝ ምልክት ነው ይላል እዚህ ላይ። ተተካ ነው ያልኩ እንጂ ነው እኮ እዚህ ጋር እኮ ሲተካ ግዝረት ምልክት እንደሆነ ነው የሚናገረው። ይኸውልህ በደንብ ስማኝ። አይልም። ይኸው ጥምቀት ይኸውልህ ግዝረትን ላንብብልህ፣ ከዛ ተካው፣ በዚህ ቃል ተካው። ዘፍጥረት ምዕራፍ 17 ትገረዛለህ። ምልክት ነው እኮ ነው የሚለው። ስለዚህ ጥምቀትም ምልክት ነው ማለት ነው። አይደለም አይልም። ይኸው ላንብብልሽ፣ ተካው። እሺ እኔ ላንብበውና ቃሉን አንተ እዛ ውስጥ ተካው። አንዴ ዘፍጥረት ምዕራፍ 17 ቁጥር 10 ላይ ምን ይላል? በእኔና በእናንተ መካከል መገረዝ በእኔና በእናንተ መካከል ላለው ቃል ኪዳን ምልክት ይሁን አለ። እንደዚሁም ሮሜ 4 ቁጥር 11 ላይ የመገረዝን ምልክት ተቀበሉ። ስለዚህ ጥምቀትን ተካው። እስቲ ስትተካው ምልክት ነው ማለት ነው። አይደለም። ይኸው እሺ በቃ አይደለም። መገረዝ አይደለም ጥምቀት፣ ግርዘትን አይመለከትም። ቆይ ስማ። ይኸው ቁጥር 11 ላይ ቅድም 12 ላይ ዘለነው እንጂ ቆላስይስ ያነበብከው ቁጥር 11 ላይ ቆይ ረጋ ብለህ ስማኝ። የስጋንም ሰውነት በመክፈፍ በክርስቶስ መገረዝ በእጅ ባልተደረገ መገረዝ በእርሱ ሆናችሁ ደግሞ ተገረዛችሁ ብሎ የሚናገረው ይኸውልህ በግልጽ አማርኛ የስጋን ሰውነት በመክፈፍ በሚታይ ማለት ነው። ስለዚህ ቀጥሎ ስለ ጥምቀት ምን ብሎ ይናገራል? በጥምቀት ከእርሱ ጋር ተቀበራችሁ። ለምን? ይኸው የውሃ ጥምቀት ይላል። የኔ ወንድም የውሃ ጥምቀት ይላል። በጣም ጥሩ። እሺ፣ በጣም ጥሩ። የውሃ ጥምቀት ይላል ወይ ነው አይደለ እያልከኝ ያለው? አሁን እዚህ ጋር ይላል ወይ? እሺ፣ የደም ጥምቀት ይላል እዚህ ጋር። ደም ካልፈሰሰ ስርየት የለም ስለሚል ነው። ስርየት የምናገኘው በደም ስለሆነ፣ ስርየት በውሃ እናገኘ፣ ውሃ በማፍሰስ ስርየት የለም። ይኸው እንግዲህ ይኸው ቃሉን እናንብብ። በጥምቀት ከእርሱ ጋር ተቀብራችሁ በጥምቀት ደግሞ ከሙታን ይላል። አሁን ውሃ አለ እዚህ ውስጥ፣ ደም አለ እዚህ ጋር። እኔ እኮ መሞቱን ነው የነገርኩህ እኮ። ጥምቀት ደም መፍሰስ አይደለም መቀበር ነው። በጣም ጥሩ። እሺ ላሳያ የማቴዎስ ወንጌል ምዕራፍ 28 ምዕራፍ 28 ቁጥር 19 እንግዲህ ሂዱና አሕዛቡን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ይላል። ይሄ ጥምቀት የመመጠመቅ ነው እኮ። ይሄ እኮ እንትን የኃጢአት ስርየት ያስገኛል ወይ ጥምቀት ያድናል አይደለም የሚለው። እያጠመቃችኋቸው ይላል። ይሄ ጌታ ትእዛዝ ነው። የምን ጥምቀት ነው እኮ? እኔ እኮ የውሃ ጥምቀትን እኮ ስርዓት ነው ወይንም ምሳሌ ነው መተባበር ነው እኮ ነው ያልኩህ። የውሃ ጥምቀት አያስፈልግም ማለት ነው። ለኃጢአት ስርየት አይሆንም፣ ለድህነት አይሆንም ነው። እኔ አሁን ይኸው ቃሉን ያመጣውልህ አሁን ላመጣልህ ነው። በደንብ ስማኝ። እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኳችሁንም ትእዛዝ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው። ይሄ ጥምቀት የምን ጥምቀት ነው እኮ? የውሃ ጥምቀት እኮ ነው። በጣም ጥሩ። አሁንም አንድ ሌላ ጥቅስ ልጨምር። አረጋ በልና ስማኝ እኮ። ይሄ ጥምቀት ኃጢአት ያሰራያል ነው የሚልህ? አዎ፣ ቆይ ልመጣ ነው። ደቀ መዝሙር እንድትሆን የክርስቶስ ተከታይ እንድትሆን ኧረ ቢኒ አንተ መጽሐፍ ቅዱስ ስታነብ ኖረ አድገህ እንዲህ። ቆይ ወንድሜ፣ የሐዋርያት ሥራ ምዕራፍ 2 ንስሐ ግቡ ኃጢአታችሁም ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ። ይሄ ጥምቀት የምን ጥምቀት ነው እኮ? ንስሐ ግቡ እኮ ነው ያለው
ይሄ ጥምቀት እኮ ያመነ ሰው ኃጢአቱ ሲሰረይለት ይጠመቃል። ንስሐ ሰው የሚገባው ለምንድን ነው? ንስሐ ሰው የሚገባው ለምንድን ነው? ንስሐ የሚገቡት ለምንድን ነው? ኃጢአታችሁ የሚሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ። ይህ ጥምቀት የምን ጥምቀት ነው? አሁን በመጀመሪያ ልጠይቅህ፣ ንስሐ ግቡ አለ። ንስሐ ሰው ለምንድን ነው የሚገባው? ንስሐ የሚገባው ኃጢአተኛ ስለሆነ ነው እኮ። ሐዋርያ ሥራ 3 አውጣ 19 አንብበው እስኪ። ምን አልከኝ? ሐዋርያ ሥራ 3:19። ሐዋርያ ሥራ 3:19 ይኸው። ይቅርታ ቢኒ ያስቸገርኩህ፣ ትምህርት ላይ ስለሆነ እንወያይበት። ሐዋርያ ሥራ ቁጥር 19 እሺ። እንግዲህ ከጌታ ፊት የመጽናናት ዘመን እንዲመጣላችሁ አስቀድሞም ለእናንተ የተመረጠውን ኢየሱስ ክርስቶስን እንዲልክላችሁ ኃጢአታችሁ ይደመሰስ ዘንድ ንስሐ ግቡ፣ ተመለሱ። ንስሐ የሚገቡት ለምንድን ነው? ኃጢአታችሁ ይደመሰስ ዘንድ። ስለዚህ እዛ ጋር ንስሐ ግቡ ያላቸው ለምንድን ነው? ንስሐ ግቡ ያላቸው በጣም ጥሩ፣ በጣም ጥሩ። አሁንም እዚህ ጋር በደንብ ረጋ ብለን እናንብበው እኮ። እዚህ ጋር ምን ብሏል? ጴጥሮስ ነው የተናገረው አይደል? ይሄንን ኃጢአታችሁ ይደመሰስ ዘንድ ንስሐ ግቡ ተመለሱም ማለት። ለምን ነው እዚህ ጋር ተጠመቁ ያላለው? በጣም ጥሩ። ለምንድን ነው ያላለ? አይደለም እዚህ ጋር ንስሐ መግባት የኃጢአት መደምሰስ ነው አይደል? ንስሐ መግባት ይኸውልህ፣ በነገራችን ላይ አንተ ቆይ ችግር የለውም ቢኒ። አሁን አንተ ንስሐ የምትገባው ንስሐ አባት ጋር ምን ኃጢአት ስትሰራ ነው አይደል? ኦኬ። ስለዚህ እኛ ንስሐ በገባን ቁጥር እንጠመቃለን በኦርቶዶክስ ተዋሕዶ ቤተክርስቲያን። በኦርቶዶክስ አትበለኝ። የኃጢአት ስርየት ስላልሆነ አትጠመቅም። የኃጢአት ስርየት ስለማይሰጥ ሁል ጊዜ አትጠመቅም። ንስሐ ነው የምትገባው። የኃጢአት ስርየት ስለማያሰጥ ጥምቀት ስለ አንዲት ጥምቀት ነው እያወራሁ ያለው እኮ። የኃጢአት ስርየት ስለማያሰጥ የውሃ ጥምቀት ሁሌ አትጠመቅም። ንስሐ ነው የምትገባው ወይ ስጋ ደሙን ነው የምትወስደው። ለምን? የኢየሱስ ክርስቶስ ደም ከኃጢአት ያነጻል እንጂ በየቀኑ ውሃ እየተጠመቅ ኃጢአት አይሰረይም። ስለዚህ የለም ማለት አባቶች አንዲት ጥምቀት ያሉ አማናዊ ጥምቀት የውሃ ጥምቀት ናት አላሉም እነሱ። የውሃ ጥምቀት የሚል ሃይማኖተ አበውን እኮ አነበብን። የውሃ ጥምቀት አላሉ። እሺ ምን የምን ጥምቀት ነው ያሉት እነሱ? አንዲቷን ጥምቀት አሁን የጳውሎስ ኤፌሶን ምዕራፍ 4 ላይ አንድ ጌታ፣ አንድ ጥምቀት፣ አንድ ሃይማኖት። ለምንድን ነው አንድ ጥምቀት ያለው ጳውሎስ? የጥምቀት አይነቶች ብሎ ዕብራውያን ላይ ተናግሯል። የመንፈስ ቅዱስ የእሳትም ጥምቀት ስላለ እኛም የምናምነው አንዲቷ ጥምቀት በምን ኃጢአት በሚሰረይባት። ኃጢአት የሚሰረየው ደግሞ በክርስቶስ ደም ነው። የተሰረየልንም አሁንም የሚሰረይልን። ስለዚህ ከክርስቶስ ጋር ሞተናል፣ ከክርስቶስ ጋር ተቀብረናል። ጥምቀት መቀበር ስለሆነ የክርስቶስ ጥምቀት የምጠመቃት ጥምቀት እቺ ነች ብሎ የተጠመቀው ጥምቀት ለእኛ ነው። ስለዚህ እኛም አለንበት። አንተ ኮስ የምታምነው ስለተጠመቅክ ነው ከክርስቶስ ጋር፣ ስለሞትክ ነው ከክርስቶስ ጋር፣ ስለተነሳ ነው ከክርስቶስ ጋር። እቺ ኃጢአት የተሰረየባት ጥምቀት እቺ ነች። የውሃ ጥምቀት ለምንድን ነው የምታደርገው ስትል ሮሜ ላይ ልግባ የቅዱማን ወይስ ቆይ ለአንተ ልስጥና አንተ ስትፈቅድልኝ ስትፈቅድልኝ ብቻ። አሁን እንግዲህ አንተ የምትናገረው ኦርቶዶክሳዊ ትምህርት ነው ብለናል እየተናገርክ። አሁን ይኸውልህ ኦርቶዶክሳዊ ትምህርት መሆኑን የምታውቀው መጽሐፍ ቅዱስ ይዤ ነው የማወራው። ይሄ መጽሐፍ ቅዱስ ደግሞ የኦርቶዶክስ ተዋሕዶ ሃይማኖት አባቶቻችን አንዲት ጥምቀት ለአንዲት ጥምቀት ያሉት እኮ ይኸውልህ ቢኒ እንግባባ። የውሃ ጥምቀት አላሉ። የውሃ ጥምቀት የገባው አሁን የውጭ ግንኙነት የሚል በነ ዳንኤል ክብረት 1998 ያወጡት እንጂ ከዛ በፊት የለም። እሺ ያሳየኝ እኮ ያ የውጭ ጉዳይ የውጭ ግንኙነት የሚል በ1998 የወጣ አሳየኝ። ምኑን ቤተክርስቲያን ያ በቀደም እኮ አየህ ቤተክርስቲያን 2000 ዓመት እንደደነገገች ነው። አሳየኝ መረጃውን። ከሌለ እኔ ያሳየው የሃይማኖት አበው ነው ማሳየው። እኔ የግለሰቦች ጥርቅም ማስረጃ አልሰጥም። የመጽሐፍ ቅዱስና የሃይማኖት አበው ይኸው አሳየው። ከዚህ በላይ ምን ትፈልጋለህ? የውሃ ጥምቀት አላሉ። 99 ነው። እሺ ታዲያ አንተ እንግዲህ 1999 ላይ
ኦልሞስት እውነት ለመናገር አሁን 50 ዓመት ሊሆን ይችላል ባለሳሳት። እሺ በ40 ቀን የተጠመቀው ጥምቀት የምን ጥምቀት ነው እኮ? እሱ ጥምቀት ህፃናቶች እንዲጠመቁ ያደረጉን ለምንድን ነው ሲባል 1999 ነው የተደነገገው ማለት አንተ ከዛ በፊት ያልኩህ ይኸውልህ የውሃ ጥምቀቱ አለ። ለኃጢአት ስርየት አባቶች አላሉ። ጥምቀት ለድነት ነው አላሉ። አሁን ነው ያሉት። ሃይማኖተ አበው ላይ እናምናለን ጥምቀቱን ክርስቶስ የተጠመቀውን ጥምቀት ምን እንላለን? እንደዛ ካልክ ሚስጥረ ጥምቀት የሚለውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ኦርቶዶክስ ነኝም ስላልክ ከአምስቱ ሚስጥራት ከሰባቱ የቤተክርስቲያን ሚስጥራት አውጣና ሚስጥረ ጥምቀት የሚለውን ዲፋይን ያደረገችበትን ቤተክርስቲያን አውጣና አሳየኝ። ምን ላሳይክ? እንግዲህ ዶግማ ላይ እንግዲህ ሚስጥረ ጥምቀት ኢየሱስ ተጠምቋል በውሃ ብላለች። ሚስጥረ ጥምቀት ሚስጥር የሆነው በተለይ የኢየሱስ ክርስቶስ መቀበር፣ ይሄ አንዲቷ ጥምቀት ኢየሱስ 2 ጊዜ ነው የተጠመቀው። ታምናለህ ቢኒ? ኢየሱስ 2 እንደተጠመቀ። አሁን እኔ እየጠየቅኩ ያለሁት ኦርቶዶክስ ካልሆንክ እኮ በመጽሐፍ ቅዱስ ብቻ መወያየት። አሁን እኮ ችግሩ ኦርቶዶክስ ነኝ እያልክ ነው። ኦርቶዶክስ አሁን ይኸው መጽሐፍ ቅዱሱን ይዤ ኦርቶዶክስ አይደለም ብትለኝ አንተ ማለት ነው። በጣም ጥሩ እንግዲህ መጽሐፍ ቆይ ላምጣልክ፣ ቆይ ላሳይክ፣ ሚስጥር እንዳለ ላሳይክ። እንደውም አማደ ሚስጥር አይደለ የፈለግከው? እስከዛ በጣም ጥሩ እሺ፣ አላወራም። ይኸው አማደ ሚስጥራት እሱ እስኪመጣ ድረስ ቢኒያም መልክ እንዲይዝ ቀሽ ቢኒያም እሺ መምህር መልክ እንዲህ መጀመሪያ ያነሳችሁት እናንተ ስለ እምነት ነው። እምነት ብቻ የሚል ስለሆነ መጀመሪያ እሱ መጨረስ አለባችሁ። ከዛ ውጭ ሃይማኖተ አበውን በተመለከተ በአግባቡ መቀመጥ ያለበት ሃይማኖተ አበው የአባቶቻችን እምነታቸው የተብራራበት ነው። እዛ ውስጥ ሰለስቱ ምዕት በጠቅላላ ሰለስቱ ምዕት ተብለው ተገልጸዋል እንጂ 75 የሚለውን መጠየቅ አለበት። 75ቱ ከሰለስቱ ምዕትም ውጭ ያሉ መምህራኖችም አባቶቻችንም የተናገሩት ትምህርት ስለሆነ ነው። እዛው ግን ሰለስቱ ምዕት ያስተማሩት ላይ ወነአምን በአሐቲ ጥምቀት ኃጢአት በሚሰረይባት በአንዲት ጥምቀት እናምናለን ብለው ተናግረዋል። ይሄ ደግሞ ከሐዋርያት ስራው ጋር የተያያዘ ነው እና መጀመሪያ የእምነቱ ጉዳይ ይለቅ፣ ከዛ የጥምቀቱ ጉዳይ ይለቅ። እንደዛ ያደረጋችሁ ብትሄዱ አሁን የእምነት የሚባሉ ነገር አልተብራራምም፣ አልተገለጸም። ስለዚህ እምነት ብቻ የሚለውንማ ሊያሳየኝ እኮ አልቻለም። ለዚህ ነው ወደ ጥምቀቱ ከሄድ ነው። አንተ እኮ ነው የገባኸው። እምነት ብቻን በደንብ ላሳይ ከፈለግ በደንብ ላሳይ። እሺ አሳይ። እምነት ብቻ በጣም ጥሩ። ከዛ በኋላ ቤተክርስቲያን የክርስቶስን በጸጋ መዳንን ትቀበላለች። ይህንን በጸጋ መዳን ምን ብላ ትቀበሏለች? ድገመው። ክርስቶስ በነፃ የሰጠንን ስጦታ ድነናል ብላ ታምናለች። እኔ አሁን እየዳንን ነው እንድናለን የሚለውን ስለማልቀበል ነው። እሱም የቤተክርስቲያን ትምህርት አይደለም፣ የአባ ገብረ ኪዳን ትምህርት ነው እንጂ የቤተክርስቲያን አይደለም። ይኸው የቤተክርስቲያኗ ትምህርት በበደላችን በኃጢአታችን ሙታን ነበርን ብሎ ቁጥር 5 ላይ ለማሳጠር በጸጋው ምን ብላችኋል? ኤፌሶን 2 ቁጥር 5 የቤተክርስቲያንን ልታመጣልን ቢንያምና ደምረው ምን ሆናችሁ ነው ስንወያይ የቤተክርስቲያን ትምህርት መጽሐፍ ቅዱስ ስናወጣ መጽሐፍ ቅዱስን እኮ እንደማታስፈልግ እያደረጋችኋት ነው። አባቶቻችን አልደነገጉም። በነገራችን ታዲያ መጽሐፍ ቅዱስ አነብ ለምንድን ነው የቤተክርስቲያን አሁን የጠየቅንህ እኮ በእምነት ብቻ የሚል አሳየን እኮ ነው ያልነው። ይኸው መጽሐፍ ቅዱሱ ካለ እኮ መጽሐፍ ቅዱስ የቤተክርስቲያን ነው። አውጣው። ይኸው በጸጋ ድናችኋል አለ ቁጥር 5 ላይ ኤፌሶን 2 ቁጥር 8 ላይ ደግሞ ጸጋው በእምነት አድኗችኋል አለ። ይህም የእግዚአብሔር ስጦታ እንጂ ከእናንተ አይደለም፣ የዳናችሁት በጸጋ ነው አለ። የዳናችሁት በጸጋ ነው። በጸጋ ብቻ ነው፣ በእምነት ብቻ ነው የሚለው እዚህ ጋር። ጸጋው በእምነት አድኗችኋል። ሌላ በምን ዳንን? እኔ አንድ ጥያቄ ልጠይቅ አንተን። ከድንግል ማርያም ውጭ አምላክን የወለደ አለ? የለም። ስለዚህ ማርያም አምላክን ወለደች ነው አይደለም? ሌላ አለ?
ስለዚህ ብቻ ማርያም አምላክን የወለደችው ብቻዋን ነው ብል እኮ ልልህ እኮ ነው። መጽሐፍ ቅዱስ ላይ እኮ ብቻ አይልም። ማርያም ግን እሷ ብቻ ነች። ምን ያለችው እምነት ብቻ ለምን ብለህ ትሟገታለህ? ስለዚህ እምነትን ከገለጸልህ ብቻ የሚል ፊደል የምትፈልግ ከሆነ ማርያምም አምላክን ብቻ ወለደች አይልም። ብቻ የሚል ፊደልም የለም ስለሌለ መድኃኒዓለም በእምነት ስለተናገረ ምንድን ነው በእምነት ብቻ ብትል ምንም ችግር የለውም። ለምን ሌላ ስለሌለ። እሺ ሮሜ አውጣ። ሮሜ እዚሁ ጋር እንጨርሳ። ያው እንግዲህ በእምነት ከጸደቅን ይላል። በምን በእምነት በእግዚአብሔር ዘንድ በጌታችን በኢየሱስ ክርስቶስን ሰላም እንያዝ። በምንድን ነው የጸደቅነው? በእምነት። እዛ ጋር ደግሞ ጸጋው በእምነት አድኗችኋል። ሌላ መዳኛ ካለ አሳዩኝ። እሺ በጣም ጥሩ በጣም ጥሩ። እሺ እንግዲህ በእምነት ብቻ የሚል ያው ፕሮቴስታንታዊ ትምህርት ነው ያነሳው። ይሄ ደግሞ ኢትዮጵያ ኦርቶዶክስ ተዋሕዶ ማርያም ብቻ አምላክን ወለደች አይልም። ብቻ የሚል ፊደል የለም። ችግር የለውም። እንደዛ ነው ስትናገር ብቻ ሲኖር ቃል ስጋ ሆነ። ኢየሱስ ክርስቶስ ብቻ ነው ሊያድነን የመጣው። ያው ብቻ ለምን አልከኝ ካለ ብቻውን ስለመጣ። ቆይ ሲሰማን አንዴ አሁን አንተ ቀጥል። እሺ ኤፌሶን ምዕራፍ 2 ላይ አሁን አንተ ባነሳው ቃል ላይ ባይደዌ ኦርቶዶክስ ተዋሕዶ ቤተክርስቲያን አባ ገብረ ኪዳን ድንቅና ጥልቅ መምህራችን ናቸው። በእውነት ለመናገር ቤተክርስቲያን የምትለውን ነው እንጂ ያሉት ከኪሳቸው ያወጡት ትምህርት የለም። ድነናል፣ እየዳንን ነው፣ እንድናለን የሚለው ነገርን መሀል ላይ እንዳገባብኝ መጽሐፍ ቅዱሳዊ ነው። ለምሳሌ በክርስቶስ ቤዛነት ስራ ድነናል ስንል እኛ ኦርቶዶክሳውያን በክርስቶስ ቤዛነት ስራ ድነናል። በክርስቶስ ቤዛነት ስራ ድነናል ብለን ግን የምናቆመው ክርስትና የለንም። ድነናል ስንል የክርስቶስ ቤዛነት ለተቀበሉት ለዓለም ነው ቤዛ የሆነው። ለዓለም ነው ቤዛ የሆነው። ቃሉ ይሄን ነው የሚናገረው። ቤተክርስቲያን የዳንከው በእምነት ነው ወይስ? እስቲ በእምነት ብቻ አይደለም። በእምነት ብቻ የዳንከው አሁን በእምነት ብቻ ቆይ ልንገርህ፣ በእምነት ብቻ አይደለም እኮ ድነናል ስትል በእምነት ነው ወይስ በስራክ ነው? ቆይ ስማኛ፣ አሁን ግብረ መልስ እየነገርክ ለሰዎች እንዲገባቸው ልክ ግብረ መልስ ነው እያወራሁልህ ያለሁት። ግብረ መልሱን እኛ የምንሰጥበት ቤተክርስቲያን የምታስተምረን ትምህርት እንግዲህ መልካሙ ስለ አቤት እንደምትለው ሁሉ ሰው መመለስ አለበት። ስለዚህ የጌታችን የኢየሱስ ክርስቶስ ስራ እሱ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ የተባለለት ያንን እውነት ቤተ ክርስቲያን ድነናል ስንል በዚህ የመዳን ስራ ላይ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ የተባለለት ጌታችንና መድኃኒታችን ኢየሱስ ክርስቶስ ነው። ስለዚህ እየዳንን ነው ለሚለው ቃል መዳናችሁን ዕለት ዕለት ፈጽሙ ይላል መጽሐፍ ቅዱስ። ድነናል ብሎ ያቆመ ትምህርት የለም። መዳናችሁን ዕለት ዕለት ፈጽሙ ብላ ቤተክርስቲያን ታስተምራለች። እንድናለን የሚለው ደግሞ ከተስፋ ስንቅ ጋር የተያያዘ ነው። ስለዚህ ቤተክርስቲያን አባቶቻችንን ድነናል፣ እየዳንን ነው፣ እንድናለን። ይህም መጽሐፍ ቅዱሳዊ ነው። አሁን ለምሳሌ ጸጋው ብለዋል ወንድማችን ሲናገር እንግዲህ ከወደደን ከታላቅ ፍቅሩ የተነሳ በበደላችን ይቅርታ ቢልዬ እኔ ከመጽሐፍ ቅዱስ ቃል አውጥቼ አሳይቻለሁ። አንተም መዳን አሁን 3 ጊዜ እንዳለ አላሳየኝም። በእምነት ብቻ የሚል አላሳየኝም እኮ እኔ መዳን አንዴ እንደሆነ ነው። አሁን እንድናለን እየዳንን ነው የሚል 3 ጊዜ መዳንን አውጣና አሳይ። 3 ጊዜ መዳን የለም። ቆይ ይኸውልህ ድነናል። ይኸውልህ በነገራችን ላይ ድነናል ነው አይደለ እያልክ ያለው እኮ። ታዲያ በጸጋው ከዳንክ ለምንድን ነው ጥምቀት ያድናል ብለህ አሁን የምትከራከሪ? እሺ በነገራችን አልልም። ይኸውልህ እንደዛ በእምነት ድኛለሁ አልክ። ታዲያ ጥምቀት ለምን አስፈለገ? ይኸውልህ ረጋ በል
ይኸው አሁን ይህንን የተቀበልነው በጸጋ የጌታ ስራን ያነሳ ነው። በነገራችን ላይ ድነናል የሚልም ትምህርት የለም። ያመነ የተጠመቀም ይድናል ነው የሚለው። በነገራችን ላይ ፊውቸር ነው የሚያወራው። በጸጋ ድናቸዋልስ። በጣም ጥሩ። አሁን እሱን ቃሉን እንፍተዋ፣ ቃሉን እንየዋ። ይኸው እናንብበው። ግን በእምነት ነው እስካሁን ያልከው፣ በጥምቀት አላስገባህም። ይሄ ጥሩ መለወጥ ነው። የጌታ ቤዛነት የሰራውን ስራ ቤተክርስቲያን ድነናል ስትል በዛ ስራ ላይ ማንም ተባባሪ አልነበረም። በምንድን ነው ይህን የምናገኘው? ይህንን ሚስጥራትን በምንድን ነው የምናገኘው? በእምነትና ሚስጥራትን በመካፈል ላሳይ እኮ ነው። ለምን በጥምቀት አትልም? ይህንን ድነት በጥምቀት ለምን አትልም? በጣም ጥሩ። በእምነት በጥምቀት በቁርባን በቅዱስ ሜሮን በመታተም በስራ ይህንን ሁሉ የምታገኘው አንዱ ክርስቶስ እኮ ነው። ላሳይ ነው። ቆይ እሺ ቀጥልና እኔ ልቀጥል። ይኸው ላሳይ በኤቪደንስ እኮ ስንት ጊዜ ነው የዘላለም ሕይወት የምናገኘው? በጣም ጥሩ። እሺ እሱን ልናገራ። በጣም ጥሩ በጣም ጥሩ። ግን የውሃ ጥምቀትን እየከተትክ ብቻውን በእምነት ብለህ ከኔ እንዳይጋጭብህ። እሺ ምን የሚጋጭብኝ ነገር የለም እንዴ። ይኸውልህ እንግዲህ በቅዱስ ቤተክርስቲያን አስተምሮ በመጽሐፍ ቅዱስም አስተምሮ ሰው በ40 እና በ80 ቀን ቤተክርስቲያን ታጠምቃለች። እንግዲህ ጥምቀት በ40 በ80 ቀን መጽሐፍ ቅዱሳዊ ነው፣ ልናሳይ እንችላለን ካከራከረን ማለት ነው። በ40 እና በ80 ቀን ታጠምቃለች። ደግሞ አድጎ ከሌላ እምነት የመጣ ሰው ቤተክርስቲያን አስተምራ ታጠምቃለች። በ40 እና በ80 ቀን የክርስትና እናትና አባት ብላ አስቀምጣለች። እንግዲህ አንድ ሰው የስላሴ ልጅነትን ሲያገኝ የስላሴ ልጅነትን ይህንን ጌታ የሰራውን ስራ ሲቀበል በ40 እና በ80 ቀን ለሴት ልጅ በ80 ቀን ለወንድ ልጅ በ40 ቀን 3 መሰረታዊ ነገሮች በቤተክርስቲያን 3 ሚስጥራት ይፈጸማሉ። ምን አይነት ሚስጥራት? በመጀመሪያ ደረጃ ይጠመቃል። ጥምቀት የኃጢአት ስርየት ስለሚያሰጥ ለምን ያመነ የተጠመቀም ይድናል። ጥምቀት ቃሉን ማስረጃ የኃጢአት ስርየት ያሰጣል። ልመጣ ነው። ማስረጃ መጽሐፍ ቅዱስ እያሳያቸው እድል ሰጣለሁ። እሺ ማስረጃ ከሆነ ማስረጃ እያነበብኩ ልናገር፣ አትግባብኝ። ስለዚህ ለምሳሌ ጥምቀት ማስረጃ ብዙ ማቅረብ እንችላለን። ረጋ ብለህ ስማኝ፣ ጣልቃ አትግባ። ለአንተም ብድል ሰጣለሁ። ኦርቶዶክሳዊ ትምህርት ካይደለ ይኸው አባቶቻችን ያርሙናል። መጨረሻ ላይ እኮ ይናገራሉ መምህራኖች። እሺ ማስረጃ ምንም ጣልቃ እንዳገባብኝ። ኃጢአታችሁ ንስሐ ግቡ ኃጢአታችሁም ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ። የሐዋርያት ሥራ ምዕራፍ 2 ቁጥር 38 ተጠመቁ፣ የመንፈስ ቅዱስ ስጦታንም ትቀበላላችሁ፣ የተስፋው ቃል ለእናንተና ለልጆቻችሁ ጌታ አምላክ ወደ እርሱ ለሚጠራቸው በሩቅ ላሉት ሁሉ ነውና ለእናንተና ለልጆቻችሁ። የተስፋው ቃል ለእናንተና ለልጆቻችሁ። ኦኬ፣ ለእናንተና ለልጆቻችሁ ሲል ምንድነው አተገባበሩ? ቆርኔሌዎስ አመነ። ባመነ ጊዜ ከነ ቤተሰቡ ተጠመቀ። የተጠመቀው በደንብ ስሙኝ፣ የውሃ ጥምቀት ነው። የውሃ ጥምቀት ሲባል እድፍ የሚያስወግድ አይደለም፣ አማናዊ ነው። ቅድም ብያቸዋለሁ። ከጌታችንና ከመድኃኒታችን ከኢየሱስ ክርስቶስ ጎን የፈሰሰው ደምና ውሃ ነው። ማይገቦ ትለዋለች፣ አማናዊ ጥምቀት ትለዋለች ቤተክርስቲያን። ስለዚህ በቆርኔሌዎስ ብቻ እናበቃለን? ኧረ አናበቃም። ልድያን እናንሳ። ልድያ ባመነች ጊዜ ከነ ቤተሰቧ ተጠመቀች ይላል። አባቶቻችን አንዲት የኃጢአት ስርየት የምታስገኝ ሲሉ ትክክል ነው። መጽሐፍ ቅዱሳዊ እውነትን የያዙት። ቀጥል። ልድያን ካነሳውልህ የመቶ አለቃው ባመነ ጊዜ ከነ ቤተሰቡ ተጠመቀ ይላል። ከእንግዲህ ቤተሰብ ውስጥ ኢንክሉድ ህፃናት ጨምራሉ። ስለዚህ ቤተክርስቲያን ታጠምቃለች። በምን ታጠምቃለች? ጌታ በሰጠው ትእዛዝ፣ በኢየሱስ ስም የሚለው ጌታ የሰጠው ትእዛዝ ነው። የምታጠምቀው ጌታ እንዳለው በአብ በወልድ በመንፈስ ቅዱስ ስም ታጠምቃለች። ሁለተኛ በቅዱስ ሜሮን ታትማለች። ቤተክርስቲያን በቅዱስ ሜሮን ታትማለች። ልክ ነው? አዎ። ምን ማለት ነው? ይኸው
የመንፈስ ቅዱስ ስጦታንም ትቀበላላችሁ። የተጠመቀው ይታተማል። በአባቶች አብሮቶ እድ ይሉታል። እጅ በመጫን ይታተማል በመንፈስ ቅዱስ። ሶስተኛ ያ የተጠመቀው ይሄ በአንድ ቀን የሚደረግ ነው። ይህ የተጠመቀው የ40 እና የ80 ቀን ወይንም አድጎ ንስሐ ገብቶ የመጣው ሰው ሶስተኛ የጌታ ስጋና ደምን ይበላል ይጠጣል። ጥቅስ አለ። አዎ የዮሐንስ ወንጌል ምዕራፍ 6 ሌሎች ቦታዎችን ማየት እንችላለን። ስጋዬን የበላ ደሜንም የጠጣ የዘላለም ሕይወት አለው። ስጋዬ እውነተኛ መብል ነው፣ ደሜም እውነተኛ መጠጥ ነው። ስለዚህ ቅድም ብያቸዋለሁ፣ እኛ ደሙን በመጠጣት እናገኛለን። ስጋውን ደግሞ ጥምቀቱን ደግሞ በግልጽ አማርኛ በመልበስ በመጠመቅ መጽሐፍ ቅዱሳዊ በሆነ ነገር እናገኛለን ማለት ነው። እኛ በደም አንጠመቅ፣ በደም የሚጠመቅ ሌላ ነው። ከዛ በተረፈ ጌታ ኢየሱስ ክርስቶስ ተጠመቃት የሚለው ቃልን በነገራችን ላይ ሂዱና አጥምቁ ብሎ ያዘዘው ትእዛዝ የውሃ ጥምቀት ነው፣ የአማናዊ ጥምቀት ስለሆነ ስለዚህ ጌታ እንዳለው ቤተክርስቲያን አባቶች እንደደነገጉት በዚህ እውነት ውስጥ አንድ ሰው የሥላሴ ልጅነትን ያገኛል። በምን በጥምቀት በመታተም በመንፈስ ቅዱስ በመታተም እንዲሁም ደግሞ የጌታ ስጋና ደምን በመብላት የሥላሴ ልጅነትን ቤተክርስቲያን ታሰጣለች። በግልጽ ይሄ ነው መጽሐፍ ቅዱሳዊ ትምህርትም ቅድም ብያችኋለሁ። ስለዚህ አሁን ህፃናት እንዴት ይበላሉ ይጠጣሉ ካላችሁ በነገራችን ላይ ህፃናት ጡት ስለመጥባት ማሰብ ትልቅ ነገር ነው። ከዛ በተረፈ ግን መጽሐፍ ቅዱሳዊ ኦርቶዶክሳዊ ትምህርት ይሄ ነው መልካሙ። እንግዲህ ከዚህ ውጭ ትምህርት አላት ካለ በመረጃና በማስረጃ እንግዲህ እሱም እንግዲህ ተጠምቄያለሁ ብሏል። ምናልባት ከቻለም የንስሐ አባቱን አነጋግሮ አሁኑኑ የክርስትና አባት ካለው አነጋግሮ ያዛኔ በ40 ቀኔ ስታጠምቁኝ በምንድን ነበረ መካድ ይቻላል፣ መተው ይቻላል፣ በምንድን ነው ብሎ መጠየቅ አለ። ስለዚህ መጽሐፍ ቅዱሳዊ ነው። አባቶቻችን ጥምቀት ብለው የተናገሩት አንዱ ቤተክርስቲያን ውስጥ 5 አይነት ጥምቀት አለ። 5 አይነት ጥምቀት አለ። አሁን የምናወራው ግን ውሃ ባየ ጊዜ እንዳልጠመቅ ምንድን ነው የሚከለክለኝ አለ። ጥምቀት የኃጢአት ስርየት እንደሚያሰጥ መጽሐፍ ቅዱሳዊ ነው። ሐዋርያት ሥራ ምዕራፍ 22 ቁጥር 16 ላይ አሁንስ ለምን ትዘገያለህ? ስሙን እየጠራ ተነሳና ታጠብ፣ ተጠመቅ፣ ከኃጢአትህም ታጠብ። ተነሳና ተጠመቅ፣ ከኃጢአትህም ታጠብ። በግልጽ ነው። የዮሐንስ ወንጌል ምዕራፍ 3 ቁጥር 5 ላይ ምዕራፍ 1 ቁጥር 12 ላይ መወለድ አለባችሁ ይለናል። እንዴት እንወለዳለን ብሎ አፕላይ ሲያደርገው የታዋቂው የሕግ መምህር የነበረው ሰው ወደ ጌታ ኢየሱስ ክርስቶስ መጥቶ የጠየቀው ጥያቄ አለ። ምን ብሎ ጠየቀው? ጌታ ኢየሱስ ክርስቶስን ምን ብሎ ጠየቀው? እንግዲህ ለአሁን ሌላ የሚጠይቀኝ ጥያቄ ካለ እናሳለው። ምን ብሎ ጠየቀው ጌታ ኢየሱስ ክርስቶስን? ኒቆዲሞስ ይህን ጥያቄ ምን ብሎ ጠየቀው? እንግዲህ የፈሪሳዊ ወግ የአይሁድ አለቃ የሆነ ኒቆዲሞስ የሚባል ሰው ነበረ። ከቁጥር 1 ጀምሮ ምዕራፍ 3 ታገኙታላችሁ። በግልጽ አማርኛ ምን ብሎ ተናገረ? ቁጥር 3 ላይ ኢየሱስም መልሶ እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግሥት ሊያይ አይችልም አለው። ኒቆዲሞስም ሰው ከሸመገለ በኋላ እንዴት ሊወለድ ይችላል? ሁለተኛ ወደ እናቱ ማፀን ገብቶ ይወለድ ዘንድ ይችላልን? አለው። ኢየሱስም መለሰ እንዲህ ሲል እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም። ከውሃና ከመንፈስ እቺን አንድ ጥቅስ ልቀጥልና ወደ አንተ መጣለሁ። አንድ ጥቅስ ብቻ እንትን ጨምርበት። ሳስበው ጥያቄ ልበልና እየጨመርክ እሺ። አንድ ሰው ካልተጠመቀ አምኖ ካልተጠመቀ የኃጢአት ስርየት ወይንም ድህነት አያገኝም አይደል? ሰው አምኖ ካልተጠመቀ አይድንምም፣ የኃጢአት ስርየትም አያገኝም አይደል? አዎ፣ ግን እንደ አጋጣሚ አሁን አንተ ልታነሳ የፈለግከው ጥቅስ ስላለ ከጌታ ጎን ተሰቀለውን ካልክ ካነሳ ትእዛዝ እኮ አሁን ለምሳሌ ያመነ የተጠመቀ ይድናል የሚለው ከትንሣኤ በፊት ነው? ከትንሣኤ አይልም እንደዛ
ከትንሣኤ በፊት ነው ከትንሣኤ በኋላ ነው? ያመነ የተጠመቀ ይድናል የሚል አይልም። እንደዛ ጥቅሱን በደንብ ድገመው እኮ እየጠየቅኩ እኮ ነው። ከትንሣኤ በፊት ነው ከትንሣኤ በኋላ ነው? ማርቆስ 16 የተናገረው ምንድን ነው የሚለው? ከትንሣኤ በፊት ነው ከትንሣኤ በኋላ ነው እየጠየቅኩ። ያመነ የተጠመቀ ይድናል የሚለው ከትንሣኤ በፊት ነው አይልም። እንደዛ እኮ የትኛው ነው? እኔ ላነብልህ እኮ ነው። ያመነ የተጠመቀም ምሽ ልጨምርበት፣ ችግር የለውም። ያመነ የተጠመቀም ከትንሣኤ ይድናል የሚለው ከትንሣኤ በፊት ነው ከትንሣኤ በኋላ? ከትንሣኤ በኋላ። በጣም ጥሩ። ታዲያ ሐዋርያቶች በምን ዳኑ? በጣም ጥሩ፣ በጣም ጥሩ። ሐዋርያቱ በምን ዳኑ? ለዛም ተጠምቀዋል። የውሃ ጥምቀት ተጠምቀዋል። አዎ፣ ቆይ ላሳይ ነው። የውሃ ጥምቀት ተጠምቀዋል ሐዋርያቶች። ቆይ ላሳይ ነው። አሳየኝ። እግዚአብሔር ይስጥ፣ እድሜ ይስጥ። ተባረክ። በጣም ጥሩ። እንግዲህ በደንብ እንድትረዱን አሁን ይህንንም ጥያቄ ሐዋርያ ሲጠመቁ አላየውም ስላለ እንግዲህ ለስም አጠራሩ ክብር ምስጋና ይግባው። ከአምላክ ጋር ነው የዋሉት። ትዝ ካለ እግራቸውን አጠበ ይላል በቅዱስ ቤተ። አንተ ኦርቶዶክስ ተዋህዶ ከሆንክ አንተ እግር መታጠብ የሐሙሱ ስለ ትሕትና እንጂ እና በየዓመቱ እግራችንን እየታጠብን ኃጢአታችን እየተሰረየ ነው። ስለ ትሕትና ነው የሐሙሱ። ኦርቶዶክስ እኛ ኦርቶዶክሳውያን ነን። ቆይ አንድ ሰው የሚጠመቀው ሙሉ ሰውነቱን ነው እግሩን ነው? በጣም ጥሩ። አየህ አሁን እሱን ነው ማወቅ ያለብህ። ለሐዋርያ ሙሉ ሰውነቱን ነው እግሩን ነው? መልስ ስጠኝና ከዛ። በጣም ጥሩ። ይኸውልህ በቅድስት ቤተክርስቲያን ኦርቶዶክስ ተዋህዶ አሁን ለምን ቅድስት ቤተክርስቲያን እያለ ትሸፍናለህ? መጽሐፍ ቅዱሱን እያለ ቤተክርስቲያን እኮ ወደ መጽሐፍ ቅዱስ የእግር መታጠብ የውሃ ጥምቀት ነው ብሏል። ኢየሱስ ይህን የምትጠመቁት እናንብበው። ስለ ትሕትና አገልጋይ መሆን የሚፈልግ ዝቅ ከፍ ጌታ እግራቸውን አጠባቸው። ልክ እንደዚህ ባሪያ ሁኑ አገልግሉ ነው ያላቸው እንጂ ይሄ የውሃ ጥምቀት ነው ኃጢአታቸው ተሰረየ አዘዛቸው። አሁን እየነገርኩ ያለሁት ጌታችን። እኔ እኮ እግሬን ስመለስም እግሬን አልታጠብኩም ተጠመቅኩ እንጂ። እና እግር መታጠብ ነው ጥምቀት። እግር መታጠብ ለሐዋርያት አዘዛቸው እኮ። እዛ ጋር የሚናገረው ስለ ትሕትና ነው ስለ አገልግሎት ነው ወይ ስለ ጥምቀት መዳን ነው? ኧረ ቢኒ ይህን ጥቅስ ተው እሺ፣ በደንብ ይኸው እሺ፣ ግባና አንብቦሽ አንዴ በጌታ ፍቅር እያነበብክ አስረዳኝ። እንዲገባ ይፈልጋለሁ። ግባና አንብበው እስቲ እንየው። ስለ እግር መታጠብ የኃጢአት ስርየት ያሰጣል ወይ ለደህንነት ነው ካልከኝ እስቲ ግባና አንብበው። ይኸውልህ አሁን ቤተክርስቲያን ያስቀመጠች አይደለ? ቤተክርስቲያን አትበል እንዴ! ቤተክርስቲያን መጽሐፍ ቅዱስን ጥላ የምትናገር ቤተክርስቲያን አይደለችም እንዴ! አንተ እንደምትላት አይደለችም። እግር መታጠብ ሐሙስ ቀን አሁን ይመጣል። ይኸው ሐሙሱ ቀን ሲመጣ ዝቅ ብለው ጳጳሳትም ካህናትም እኛን ያጥሙናል። ለምን? ትሕትና ተማሩ፣ አገልግሉ፣ ባሪያ ሁኑ እንጂ ያ የውሃ ጥምቀት ነው ለኃጢአት ስርየት ነው ለደህንነት ነው። ከየት ነው ያመጣዋል? በደንብ ስማኝ። እሱን እሺ ማስረጃ አምጣ። ከመጽሐፍም ከቤተክርስቲያን መጽሐፍም አውጣና የእግር መታጠብ ይኸውልህ ቤተክርስቲያን በመሰረቱ ጌታችንና መድኃኒታችን ኢየሱስ ክርስቶስ እኔ በዚህ ልሞግት እችላለሁ እድሜ ልኬን ሐሙስ ቀን እንደውም እግር መታጠቡ ስለሚናፍቀኝ አባቴ ነበር የሚያጥበኝ። የእግር መታጠብ ትሕትና ነው። ትሕትና ነው። በቃ ቤተክርስቲያን ዝቅ ብሎ አጠባቸው። ይህንን ታዲያ ምን አገናኘው ከኃጢአት ስርየት የጥምቀት ድህነትና? በጣም ጥሩ። ምን አገናኘው? ሐዋርያቱ ውሃ ከተባለ በሙሉ ጥምቀት ነው። ውሃ ከተባለ አይደለም። ታዲያ ለምን አሁን አንተ ይሄ እግር መተጣጠብ የውሃ ጥምቀት ነው ለደህንነት ነው ለኃጢአት ስርየት ነው? ከየት አምጥተህ ማስረጃ ስጠኝ። እሺ ማስረጃ አምጣ። በጣም ጥሩ፣ በጣም ጥሩ። እሺ በጣም ጥሩ። እንግዲህ ቅድምም ተሳሳትክ ብዬ የምናገረው የቤተ ክርስቲያን ትምህርት ጋር ሩቅ ነህ ወንድሜ ብዬ የምናገረው ለምሳሌ ማስረጃውን አውጥተህ እግር መተጣጠብ ይሄ የውሃ ጥምቀት ለደህንነት ለኃጢአት ስርየት ነው የሚል ቤተክርስቲያን ያስተማረችው የጻፈችው መጽሐፍ ሁሉ አውጣና አሳየች። ቆይ ልነግርህ ነው። አሁን ሐዋርያቱን አይደል ያልከው? ሐዋርያቱ
ሐዋርያቱ እኮ የቤተ ክርስቲያን ትምህርት ነው ካልክ አውጣና አሳየኝ። እግር መተጣጠብ ረጋ ብለህ ስማኝ። የውሃ ጥምቀት ነው፣ ለደህንነት ነው፣ ለኃጢአት ስርየት ነው ቢል አውጣና አሳየኝ። ረጋ ብለህ ስማኝ። ረጋ ብለህ ስማኝ። ረጋ ብለህ ስማኝ። ረጋ ብለህ ስማኝ። እሺ፣ ያው ከምትጨርሰው ነገር ካለ ጨርስ፣ እኔም ቀጥዬ እናገራለሁ። አይ አንተ ነህ ብዙ ያወራው፣ እኔ ጥያቄ ነው የጠየኩህ። አሁንም እድሉን ለአንተ ነው የምሰጠው። አንተ ካልሆነ እድሉን ስጠኝና እኔ ልቀጥል። በጣም ጥሩ። እንግዲህ አሁንም ሚውት አድርግና ላስረዳ። ይኸው ሚውት አደረግኩ። መቼም እቺ ቤተክርስቲያን ስንዱ እመቤት ነች፣ ወርቅ ነች። ኦርቶዶክስ ተዋሕዶ ቤተክርስቲያን ለምሳሌ ሐዋርያቱ መች ተጠመቁ ብለው የሆኑ መናፍቃኖች የሆነ ጊዜ ተነስተው እንደሚጠይቋት ስለምታውቅ ክንውን እዩ ትለናለች ቤተክርስቲያን። ምን አይነት ክንውን? ለምሳሌ በሐሙስ ዕለት እግራቸውን አጠባቸው። ማጠብ ብቻ አይደለም፣ ስጋውን ቆርሶ ሰጣቸው። ብሉ ጠጡ ብሎ ተገበረው። ስጋዬን የበላ ደሜንም የጠጣ የዘላለም ሕይወት አለው የሚለውን እውነት አሳየች ቤተክርስቲያን። ልክ እንደ ቃሉ የመንፈስ ቅዱስ መታተምስ ሐዋርያት ሥራ ላይ እንዳነበባችሁት በግልጽ አማርኛ የመንፈስ ቅዱስ መታተምን አሳየች። በተለያየ ቋንቋ መንፈስ ቅዱስ ወረደ። ስለዚህ ምንም አይነት ስህተት የለውም። ለምን ሙሏቸውን ለምን አልታጠቡም እንደኛ እንደምንጠመቀው ካልክ በአጭር አማርኛ ውሏቸውና አዳራቸው ከአምላክ ጋር ነው፣ ከእግዚአብሔር ጋር ነው። እኛ ጌታችንና መድኃኒታችን ኢየሱስ ክርስቶስን በአጭር አማርኛ ከሁለት አካል አንድ፣ ከሁለት ባህሪ አንድ በተዋህዶ አምላክ ሰው ሆነ፣ ሰው አምላክ ሆነ ብላ ቤተክርስቲያናችን ስለምታስተምር የዋሉት ውሎ የኖሩት ኑሮ ከሱ ጋር ስላለ በግልጽ አማርኛ ይሄንን ፈጽመዋል። ከዛ በኋላ አዘዛቸው፣ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ። ሌላ ቦታ እንግዲህ ወደ ዓለም ሁሉ ሂዱ። ዓለም ሁሉ ወደ አሕዛብ ሁሉ ነው የሚለው። እንግዲህ አሕዛብ ሁሉ ከተባለ ሕፃን አዋቂ አይለይም። ወደ ዓለም ሁሉ ሂዱ ከተባለ ቦታ አይለይም። ስለዚህ ቦታ በተለያየ ቦታ። ስለዚህ ሂዱና ያመነ የተጠመቀም ይድናል ብለው አስተማሩ። እንግዲህ አሁን እኔና መልካሙ ይሄን ያህል አወራ። እኔና መልካሙ ይሄን ያህል ካወራን፣ ቆይ ካወራን ለእኔ እድል ሳሰጥ እድሌን ስጠኝ። አይ ማን በቃ ለእኔ ይኸው ረጅም ሰዓት አዳምጫለሁ። የኔንም አዳምጠኝና እንትን እንበል እኮ እድሉን ስጠኝ። እድሉን ስጠኝ። አንድ ጊዜ ጸጥ በል። እግዚአብሔር ይመስገን ከአንተ ብዙ ጥሩ ነገሮችን ተምሬያለሁ። ልጨርስ እኮ ረጅም ሆነ እኮ ቅድም ልጨርስ። እኔ ነኝ እኮ ልጨርስ። ኧረ ተው ቢኒ እንደዚህ። እሺ እድሉ ግን ለእኔ ነው የምትሰጠው አይደል? አዎ ሰጥህና ከዛ በኋላ እዚህ ጋር አባቶች ደግሞ እኔን ይጠይቃሉ። አንተና ወደሚቀጥለው ጥያቄ ነው መጣ። በጣም ጥሩ አለው። ሌሊቱ ሙሉ አለው። ችግር የለም እንዳትረሳ። በእምነት ብቻ የሚለው ምንም አይነት መልስ እንደሌለ እኔ ምንም ለምጠየቀው ጥያቄ እኔ ሙሉ ነኝ። ችግር የለም። የትኛው ትምህርት ቤተክርስቲያናዊ ነው የሚለው ነው። ምክንያቱም የምናርፍበት እሱን ስለሆነ ማለት ነው። ጨርስና እንትን እንዳይል ረጅም ሰዓት ስለሆነ እኔም ልግባ፣ አባቶችም ይግባ። እናስቀምጣቸው። ልናገር ነው። ስለዚህ ይሄ ጌታ ፕራክቲካሊ ከሐዋርያቱ ጋር ካሳለፈ በኋላ ትእዛዝ ሰጠ። ይሄ ትእዛዝ ደግሞ በሐዋርያቱ ቅድም እንዳልኳችሁ ለምሳሌ በሚሰበሰቡ ጊዜ የጌታ ስጋና ደምን እየፈተቱ ያቆርቡ ነበር፣ ደግሞም ይቆርቡ ነበር። እሺ ያ ብቻ አይደለም። ለምሳሌ ሲያምኑ ሰዎች ከነ ቤተሰቦቻቸው ያጠምቁ ነበር። ስለዚህ ይሄ አባቶቻችን የደነገጉት ጥምቀት፣ አንዲት ጥምቀት የሚለው በአጭር አማርኛ አሁን ቅድም ወንድሜ መልኬ እንዲረዳ የምፈልገው የኃጢአት ስርየት የሚል ቃልም ስለተናገረ እንዴት እንደሚስማሙ ይሄን ጥቅስ አደራ፣ ይሄን ጥቅስ በደንብ እንድጽፈው ፈልጋለሁ። ትግራይ ላጓል ሶስቱ ይስማማሉ። ምስክርነት ስለዋ ጥምቀት ኦኬ
ልቀጥል። ከጌታ ጎን የፈሰሰው ምንድነው? ጥያቄ ውስጥ ክተቱ። የፈሰሰው ከዛ ምዕራፍ የዮሐንስ መልእክት የመጀመሪያዊቱ ምዕራፍ 5 ከቁጥር 1 ጀምሮ በጣም ጠቃሚ ትምህርት ስለሆነ ላንብብላችሁ። ክርስቶስ ነው ብሎ በኢየሱስ የሚያምን ሁሉ ከእግዚአብሔር ተወልዷልና ወላጁንም የሚወድ ሁሉ ከእርሱ የተወለደውን ደግሞ ይወዳል። እግዚአብሔርን ስንወድ ትእዛዛቱንም ስናደርግ የእግዚአብሔር ልጆች እንድንወድ በዚህ እናውቃለን። ትእዛዙንም ልንጠብቅ የእግዚአብሔርንም ፍቅር ይህ ነው። ትእዛዛቱም ከባዶች አይደሉም። ከእግዚአብሔር የተወለደ ሁሉ ዓለምን ያሸንፋል። ዓለምንም የሚያሸንፈው እምነታችን ነው። ኢየሱስም የእግዚአብሔር ልጅ እንደሆነ ከሚያምን በቀር ዓለምን የሚያሸንፍ ማን ነው ካለ በኋላ በውሃና በደም የመጣ ይህ ነው፣ እርሱም ኢየሱስ ክርስቶስ በውሃና በደሙ እንጂ በውሃ ብቻ አይደለም። መንፈስም እውነት ነውና የሚመሰክረው መንፈስ ነው። የሚመሰክሩት መንፈሱና ውሃው ደሙም ሶስት ናቸው ብሎ በግልጽ አማርኛ ደሙን ውሃውን ይናገራል ማለት ነው። ስለዚህ እኛ ለምሳሌ ስጋው ቢኒዬ በቃ አሁን የመጨረሻ ይህን ጥቅስ ብለዋል። አሁን ደግሞ ልግባኔ ሰምቻለሁ። በጣም አመሰግናል። በእውነት አንዳንድ ነገሮችን ከአንተ የወሰድኩት ነገሮች አሉ። እኔ ሁሉን እንትን አይደለም፣ ግን አንዳንድ ወደ እንትን ልግባና በኢሳይያስ ነው የምጀምረው። የኢሳይያስ 53 ቁጥር እሺ፣ የደህንነታችን ተግሳጽ በሱ ላይ ነበር። በቃ የደህንነታችን ተግሳጽ በሱ ላይ ብዬ ከጀመርኩኝ ዕብራውያን 9:22 ላይ ደም ካልፈሰሰ ስርየት የለም ይላል። ስለዚህ ስርየት የምናገኘው እኔ የውሃ ጥምቀትን አልቃወምም። የውሃ ጥምቀት ምሳሌና መተባበር እንደሆነ አሳያቸዋለሁ። ከዛ በፊት ግን የደሙን ስርየት ማሳየት ግድ ስላለብኝ ሮሜን ታወጣላችሁ። ጥቅስ አንድ በአንድ ከተሳሳትኩ ስለምታስተካክሉልኝ ሮሜ ላይ ግቡ። የኃጢአት ስርየት በምን እንደሚገኝ እናሳይና የውሃው ጥምቀትና ስርዓቱን እሱን ደግሞ አሳያቸዋለሁ። ይኸው የቤተ ክርስቲያን ትምህርት ይሄ ነው። እርሱ እግዚአብሔር በእምነት የሚገኝ በደሙ የሆነ ማስተሰሪያ አድርጎ አቆመው። ይህም በፊት የተደረገው ኃጢአት በእግዚአብሔር ችሎታ ስለመተው ነው። ስለዚህ በደሙ የሆነ ማስተሰሪያ አለ። ኤፌሶን ምዕራፍ 1 ቁጥር 7 ላይ ጠቅላላ በደሙ ነው። በውድ ልጁ ሮሜን ንገረን። ሮሜን ህዝቡ እንዲሰማ ሮሜ ምዕራፍ 3 ያዙት። ለማንኛውም ለእንትን ስለሚሆን ሮሜ 3:25 ሮሜ 3:25ን እንግዲህ ከተሳሳትኩ ታስተካክሉኛላችሁ። ሮሜ 3:25 ኤፌሶን 1:7 ኤፌሶን 1:7 አንብብልን። ልድገመው። ሮሜ 3:25 አውድገመው። እሺ፣ ስለ ኃጢአት ማስተሰሪያ ነው እንግዲህ ያው እርሱም እግዚአብሔር በእምነት የሚገኝ በደሙ የሆነ ማስተሰሪያ አድርጎ አቆመው። በምኑ? በደሙ የሚገኝ። ለምን? ደም ካልፈሰሰ ስርየት የለም ስለሚል። በምንም በዚህ ብትሉ ስርየት የሚገኘው በደም ነው። እንደዚሁ ኤፌሶን ምዕራፍ 1 ቁጥር 7 ኤፌሶን ምዕራፍ 1 ቁጥር 7 በውድ ልጁ እንደ ጸጋው ባለጠግነት መጠን በደሙ የተደረገ ቤዛነትን አገኘን። በምኑ? በደሙ የተደረገ ቤዛነትን አገኘን። እሱም የበደላችን ምን? ስርየት ነው። የበደላችን ስርየት በምኑ ነው? በደሙ ነው።
እንቀጥል። አንደኛ ዮሐንስ ምዕራፍ 1 ቁጥር 7 አንደኛ ዮሐንስ ምዕራፍ 1 ቁጥር 7 ምን ይላል? የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል። ደሙን የሚያልፍ ደሙን የሚተካ ነገር ስለሌለ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል። እንደዚሁ ዮሐንስ ራእይ ምዕራፍ 1 ቁጥር 5 ጻፉ። ዮሐንስ ራእይ ምዕራፍ 1 ቁጥር 6 ለወደደን ከኃጢአታችን በደሙ ላጠበን፣ ከኃጢአታችን በደሙ ላጠበን። ይቀጥላል። ዕብራውያን እንደውም 9 ላይ ዕብራውያን 9 ላይ እንዳለ ማወራው ስለ ደሙ ነው። በደሙ ፋንታ የሚገባ ምንም ነገር የለም። ዕብራውያን እዛኛው መጽሐፍ 9:10 ላይ በጣም ተመልከቱ። መስዋዕት ደም ነው። ሊቀ ካህኑ ይዞ የገባው ወደ ቅድስተ ቅዱሳን ውሃ አይደለም፣ ደም ብቻ ነው ይዞ የገባው። እግዚአብሔር ደሙን አይቶ የሰው ልጆችን ለ1 ዓመት የሚሆን ሕሊናን እንኳን የማያነጻ የእንስሳ ደምን አይቶ ይቅር ይላቸዋል። ይሄ ደም መስዋዕት ነው። ውሃ ብትሉት ደም አይሆንም። ደም ካልፈሰሰ ነው። ውሃ ካልፈሰሰ ስርየት የለም የሚል ከመጽሐፍ ቅዱስ አይቼም ሰምቼም አላውቅም። እዚሁ 9 ዕብራውያን 9 ቁጥር 11 ጀምሮ ላንብብ። ነገር ግን ክርስቶስ ይመጣ ዘንድ ላለው መልካምን ነገር ሊቀ ካህን ሆኖ፣ አያችሁ፣ ለመጨረሻ ጊዜ ለአንዴና ለመጨረሻ ጊዜ ሊቀ ካህን ሆኖ በምትበልጠው በምትሻለው በእጆች ባልተሰራች ማለትም ለዚህ ፍጥረት ባልሆነች ድንኳን የዘላለም ቤዛነትን አግኝቶ አንድ ጊዜ ይሄውና፣ በቃ ከዚህ በኋላ ምንም ነገር አይገባም። አንድ ጊዜ ፈጽሞ ወደ ቅድስት በገዛ ደሙ ምን አለ ገባ። ለምን? እዚሁ 9:22 ላይ ደም ካልፈሰሰ ስርየት የለም ስለሚል። ስለዚህ ሐዋርያት 10 ላይ ደግሞ እንግባ። ሐዋርያት ሥራ ምዕራፍ 10 ቁጥር 43 ላይ ለትምህርት ስለሚሆን ነው። ሐዋርያት ሥራ ምዕራፍ 10 ቁጥር 43 ላይ ከዛ ቢኒ ያነሳውን የጥምቀት እንትን እናየዋለን። ሐዋርያት ሥራ ምዕራፍ 10 ቁጥር 43 ላይ በሱ የሚያምን ቅድም እኮ ቢንያም ምን አለ? አምነው ምን አሉ? ተጠመቁ። አያችሁ፣ አምነው ምን አሉ? ተጠመቁ። ለምን? ሞቱን በሚመስል ሞት ትንሣኤውን በሚመስል መተባበር ስለሆነ እንዲያውቁት ከክርስቶስ ጋር መሞታቸው ከክርስቶስ ጋር መነሳታቸው እንዲያውቁት በጥምቀት ያንን ይተባበራሉ። የውሃውን ጥምቀት ደግሞ እናያለን ምሳሌ እንደሆነ ራሱ ጴጥሮስ ላይ በደንብ እናያለን። ከዛ በፊት ግን የኃጢአት ስርየት በምንም በውሃ ይገኛል ብሎ በውሃ መታጠብ ይገኛል የምትል ቤተክርስቲያን አላለችም ብላለች የሚሉ ከሆነ ግለሰቦች ሊሆኑ ይችላሉ። ለምን? መጽሐፍ ቅዱሱን መሰረት ስለማይቻል። ይኸው በእርሱ የሚያምን ሁሉ በእርሱ የሚያምን ሁሉ በስሙ የኃጢአት ስርየት እንዲቀበል ነቢያት ሁሉ ምን ይላሉ? ይመሰክሩለታል። በምኑ? በስሙ። የኢየሱስ ስም እንደኛ መገለጫ አይደለም፣ ማንነቱ ነው። ስለዚህ በደሙ የቆመው ያ የገዛ ደሙን ይዞ የገባ ማን ነው? ኢየሱስ ነው። ኢየሱስ ስትል ደሙ አለ። አየህ፣ የደሙ ስርየት የኃጢአት ስርየት ምን ትላለ? ታገኛለ። እስቲ ሐዋርያት ሥራ ምዕራፍ 2 ቁጥር 38 ይሄ ጥምቀት ለድህነት ነው፣ ካልተጠመቃችሁ ይኸው የመንፈስ ቅዱስን ስጦታ አትቀበሉም ስለዚህ ለሚለው በመጀመሪያ ሐዋርያት ሥራ ምዕራፍ 3 ቁጥር 19 ብናየው ቁጥር 19 ምን ይላል? 20 ቁጥር 19 ይላል እንግዲህ ከጌታ ፊት የመጽናናት ዘመን እንድትመጣላችሁ እግዚአብሔር የተመሰገነ ይሁን። አስቀድሞ ለእናንተ የመረጠውን እግዚአብሔር አስቀድሞ ለማን መርጧል? ለእኛ። ምኑን? የኢየሱስ ክርስቶስን እንዲልክላችሁ ኃጢአታችሁ ይደመሰስ ዘንድ ንስሐ ግቡ
ተመለሱ። ንስሐ ሰው የሚገባው ኃጢአቱ እንዲሰረዝ ነው። አሁንም የንስሐ አባት ጋር ሄደን ኃጢአት ስንሰራ ንስሐ እንገባለን፣ ቀኖና ይሰጡናል፣ ስንጨርስ ይፍታ ይሉናል፣ ስጋው ደግሞ ወስደን እንወስዳለን። ለምን? ጥምቀት የኃጢአት ስርየት ስላልሆነ አንወስድም። ቢወሰድ ያኔም እንወስድ ነበር። ቀጥሉ። አሁን ሐዋርያት ሥራ ምዕራፍ 2 ቁጥር 38 ላይ ምን ይላል? ጴጥሮስም ንስሐ ግቡ አላቸው። ንስሐ ምንድን ነው? ኃጢአትን የሚደመሰስበት ስርየት የሚገኝበት ከሆነ መጀመሪያ ጴጥሮስ ጥምቀት አላለም፣ ንስሐ ግቡ ኃጢአታችሁ ምን ይል ዘንድ ይሰረይ ዘንድ። ስለዚህ ያመነ የተጠመቀ ይድናል ያለው ለምንድን ነው? ሰው ሲያምን ምን ይላል? ንስሐ ሲገባ